ሐሰተኛው ነው አውሬው ነው ብዬ ተናግሬ ከሆነ እሱም ቪዲዮ ታመጣና ታሳየኝና ከዛ የለም አይደል ተምዬ በቃ እኔ ደግሞ እኔ አሁን ልጠይቅ ይህን ምክንያት የሆነኝ አንደኛው ነው ሳይሆን ይኸውልህ አንተ ያለህበት ሐሰተኛው ነው ሚንስ እኮ ልነግርህ እኮ ነው ኤርሚ አንተ ታወራ እንደ እኔ አላወራም ተምዬ ኦኬ ላውራና ከዛ ታወራለህ አንተ የእኛን የወንጌላውያን አማኞች የምናምነውን ኢየሱስን ሐሰተኛው ነው ብለህ ስትናገር አውሬው ሶሪ ሐሰተኛው ነው ልዩ ኢየሱስ ነው ሐሰተኛ ነው ብለህ ስትናገር ወደ ኦርቶዶክስ ከሄድክ በኋላ ብዙ ጊዜ ትደመጣለህ። ኦኬ ችግር የለውም። ይህንን ብለህ ያልከውን ግን ጌታ ስሙን እየጠራህ በቆምክባቸው አብያተ ክርስቲያናት መድረኮች ላይ ስሙን እየጠራህ በስሙ አጋንንትን ስታስወጣ ነበረ። ግን ተዘዋዙረ ባገለገልክባቸው አብያተ ክርስቲያናት በመሰረት ክርስቶስ ቤተክርስቲያን አገልግለህ ከነበረ በሙሉ ወንጌል ማገልግለህ ከነበረ በሌሎችም አብያተ ክርስቲያናት ላይ ተጠርተህ በክፍለ ሀገርም በአዲስ አበባ ውስጥ ማገልግለህ በነበርክበት ከደብረ ዘይት ከተማ ጀምሮ በጌታ በኢየሱስ ክርስቶስም እርኩስ መንፈስን ከሰዎች ላይ እየገሰጽ ስታስወጣ እንደነበር አስወጥቻለሁ አልከኝ። ግን ያን ያስወጣኸውን ኢየሱስን አሁን እርኩሱ ኢየሱስ ነበር ነው ያልከው። ሐሰተኛው ኢየሱስ ነው ያልከው። የመሰረተ ክርስቶሱ ማለት የጴንጤው አጠቃላይ ማለት ነው። አንተ መሰረተ ክርስቶስ ቤተክርስቲያን ስለነበርክ መሰረተ ክርስቶስ ደግሞ የኛ ስለሆነች መሰረተ ክርስቶስን ስትመታ ሙሉ ወንጌልንም ቃለ ሕይወትንም መካኒስ ሁሉንም ወንጌላውያን አማኞችን በሙሉ ነው የምትመታው። ኤርሚያስንም በረከትንም ሁላችንም በግልም እንደ ማህበርም እንደ ቤተክርስቲያን በሙሉ ነው የምትመታ። ምክንያቱም መሰረተ ክርስቶስ የክርስቶስ አካል ስለሆነች ማለት ነው። አንተ በዛ ቤተክርስቲያን የሚሆን በሌሎች ቤተክርስቲያን በመድረክ ላይ ቆመህ በጌታ በኢየሱስ ክርስቶስ ስም እልሃለሁ ውጣ ብለህ እርኩስ መንፈስን ከሰዎች ላይ ስታስወጣ እንደነበረ አልካድክም አሁን ማለት ነው። እኔ አሁን ጥያቄ ዛሬ እርኩስ ነው ብለው ባልከው ትናንትና ግን ቅዱስ ሆኖ አጋንንት ከላዩ ላይ በሚያስወጣ ከላያቸው ላይ በሚያስወጣ ቅዱስ ስም ላይ ይሄን ለመናገር እንዴት ደፈርክ? ትናንት ቅዱስ ነበረ። አሁንም የራሱ አዲስ ሰይጣን የለም። የትናንትናው ኢየሱስ ነው ያስወጣው ልክ ነው በለስት ላይ ነበር። ታዲያ ይህንን ኢየሱስን እንዴት ደፍረህ ሐሰተኛ ነው ልትለው ቻልክ? የጴንጤዎች ኢየሱስ ሐሰተኛ ነው ብለህ እንዴት ልትል ቻልክ? ወይስ ዳስ አልሳን ነው? አይደለም፣ እሱ አይደለም። ይኸውልህ ብናገር ኤርሚዬ አልኩ። እኔ አሁን ልጨርስ ስላልከኝ ነው ያ እንዳልናገር የሚያደርጉኝ ነገሮች ስላሉ አሁን እኔ በትችት በነቆራ በተለያዩ ነገሮች ወንጌልን መስራትን አልፈልግም። አዎ ብዬ መልስልሃለሁ። ሐሰተኛው ነው እኮ ነው ያልከው ተሚል። አዎ ብዬ መልስልሃለሁ። ከዛ በኋላ አብራራልሃለሁ። አሁን ግን አንተ ግን ስጠይቀኝ ግን የጠየከኝ ራሱን የቻለ ሐሳብ አለው። ወዴት ይሄዳል? ከትውልድ ጀምሮ እስከ እድገት ድረስ የነበረውን ሐሳቦችን ይዞ ይሄዳል። ልክ እንደዚህ ነው። ኦርቶዶክስ አንተ እኔ ብጠይቅህ የማትመልሳቸው ጥያቄዎች አሉ። ቆይ እሱን ትጠይቀኛለህ ተሚል። ይሄኛው ለምን አትመልስልኝም? ለምን ይሄኛውን አትመልስልኝም? ከዛ ወደ ይሄንን የማልመልስበት ራሱን የቻለ ወይ ተነጋግረን በውስጥ የሆነ ጊዜ አሁን ጊዜው ስላልሆነ ግለሰቦችን ስለምታስከፋ ነው ወይስ ቤተክርስቲያን ስለምታስከፋ ነው ተሚል? ጥንቃቄ። ለምን ክርስቶስ የሞተው እኮ ለእያንዳንዱ ሰው ነው እኮ። ለምንድን ነው ሰው አሁን ይሄን እዚህ ጋር የማትመልሰው? አስከፍቼ ወንጌል አልሰራም። ስለዚህ የጴንጤው ማህበረሰቡን አይደለም ማህበረሰቡን ምናምን ሳይሆን በቃ አለ ማስነካት የማትፈልገው ትውልድ እናትህንና አያትህን። እሱ ብቻ አይደለም እኔን ያሳደጉኝ ብዙ ወንጌላውያን አሉ ኤርሚ። እኔ ድፍን መቂ ላይ ሙሉ ወንጌልም ሆነች መሰረተ ክርስቶስም ሆነች ገነት ቸርችም ሆነች መካነ ኢየሱስም ሆነች ማንም ሆነች እዛ ያለች ባፕቲዝም ሆነች የትኛውም አጥቢያ ያሉ መቂ ላይ ያሉ እኔን ያሳደጉ ናቸው። ገብቶሃል? ስለዚህ የትኛውንም እንደዚህ ብለህ ስትናገር እነሱ አሁን አልተከፉም? አሁን ያውልህ ትክክለኛ ጥያቄ እኔ የፕሮቴስታንቶች ኢየሱስ የተለየ ኢየሱስ ነው ካልከ የተለየ ካልሆነ በቀር እንዴት ወደዚህኛው እመጣለሁ? ኦኬ የተለየው ኢየሱስ እኔ እኮ ሙግት አሁን ታደተኝ የተለየው ኢየሱስ ነው ብለህ ስትቆይ የተለየ ኢየሱስ ነው ብለህ ስትል የተለየ ኢየሱስ ነው እኮ ብለህ ስትል ሐሰተኛው ነው። የተለየ ኢየሱስማ ነው እኮ አሁን
ሀሳቡን እንደ ሀሳብ ትምህርቱ ላይ እንሄድበት ካልከኝ ደስ ይለኛል። በደስታ እንሄድበታለን። ግን አላስወራ አልከኝ እኮ እኔን እኮ አላስወራ አልከኝ እኮ። ግን ከማህበረሰቡ እንውጣና ትምህርቱ ላይ እናውራ። ከማህበረሰቡ የማንወጣበት ምክንያት ማህበረሰቡ ሁሉ ጭምር እኔን ጨምሮ ማለት ነው እኔን ጨምሮ ከ35 ሚሊዮን በላይ የሚሆነው የወንጌላውያን አማኞችን ሊያስከፋን የሚችለን ነገር ተናግራል ማለት ነው። አያስከፋንም እንጂ ምክንያቱም ለምን በላይ ታሜ ላውራና ከዛ ታውራለህ። ከ35 ሚሊዮን በላይ የሚሆነውን የወንጌል አማኞችን እኔን ሁሉ ጨምሮ ሊያስከፋን የሚችለውን ነገር ተናግረሃል። ግን በተናገርከው ነገር ማንከፋው ለምንድን ነው በለኝ። አንደኛ የምናምነው ኢየሱስ ማን እንደሆነ እኛ ማወቅ ብቻ አይደለም፣ ለሚጠይቁን ሁሉ ጭምር ሰብከንም አስተምረንም ማሳወቅ የምንችል ሰዎች ነን። ኢየሱስ ማን እንደሆነ ማለት ነው። መሰረተ ክርስቶስ ቤተክርስቲያንም ሌሎችም ወንጌላውያን አማኞች የምንጠራው ኢየሱስ የምናገለግለው ኢየሱስ አንተም ሕሊና ያውቀዋል። ማን እንደሆነ ታውቀዋለህ። ማን እንደሆነ ስለምታውቀውም ነው ያኔ በዛ ቤተክርስቲያን በእኛ ጋር በነበርክበት ሰዓት ላይ እርኩስ መንፈስን መድረክ ላይ ወጥተህ በምታገለግልበት ሰዓት ላይ ውጣ ብለህ ስትለው ከሰዎች ላይ ጮሆ ይወጣ ነበር። ጮሆ የወጣው በልዩ ኢየሱስ ነበር ለካ ማለት ነው። አሁን አንተ ወጥተህ ልዩ ኢየሱስ ነው ብለህ ስላልከን ማለት ነው። አይ ቅዱሱ ኢየሱስ ነው ብለህ ካልክ ክፉ መንፈስ በክፉ መንፈስ እንደሚሰራ ታውቃለህ ኤርሚ? ስለዚህ አውቃለሁ። የክፋት ሃይራርኪዎች አሉ። ለምን መሰለህ አሁን እኔ አሁን ብናገር አልኩ። አሁን መነሻ ላይ ነው ጥያቄ ላይ ስህተት ይፈ ኦልሬዲ ተናግረዋል እኮ ተሜ ወንድሜ አዳምጠኝ ኤርሚ። ፕሮቴስታንት ቤት ላይ ያለው ኢየሱስ ልዩ ኢየሱስ ስለሆነ ነው ወደ እውነተኛው ኢየሱስ የመጣሁት ብዬ አሁንም በድፍረት እናገራለሁ። ይህን ስናገር ልዩ ኢየሱስ ስለሆነ ነው። መንፈስ በመንፈስ ይወጣል፣ ሐሰተኛው ኢየሱስ ነበር ብዬ ነው ማምነው። አሁን ግን የአንተ ጥያቄ ግን ሲመጣ ግን እንዴት ሆነ ነው። የአንተ ጥያቄ ሲመጣ ከልጅነት ጀምሮ ነው የመጣው፣ ከቤተሰብ ጋር የተያዘ ነው የመጣው፣ እዛ ጋር አብረው ካሳደጉ ሰዎች ጋር ነው አብረው የመጣው። ያ የመጣው ነገር አሁን ላይ ለመመለስ ዝግጁ አይደለሁም ያልኩበት በስሜት የምነዳ ሰው አይደለሁም ለሚባል እግዚአብሔር ራሴን ሊቆጣጠረኝ የሚገባ ሰው ነኝ። ስለዚህ እኔ የተከተልኩት አምላክ የስርዓት አምላክ ከሆነ ያ የስርዓት አምላክ ደግሞ ለሌሎቹ የሚጨነቅ አምላክ። ስለዚህ እኔ ደግሞ ያሳደጉኝን አካላቶችን ጭፍልቅ አድርጌ ማንም እንዲያጨበጭብልኝ ማንም እንትን እንዲልልኝ አልሄድም። ስለማልሄድ እዛ ጋር እንጂ ተሜ የፕሮቴስታንቶች ኢየሱስ ልክ አይደለም ብለሃል፣ ምን ለማለት ፈልገ ነው የሚል ጥያቄ ቢሆን ኖሮ ጤናማ ጥያቄ ነው፣ መልስልሃል። ጌታ ተናግሮ ነበር ወይ ምናምን? አዎ ተናግሮ ነበር። አሁንም ራሱ የሚደውሉ ሰዎች አሉ። ግን ያንን ሁሉ እየመጣ ያወሩን ሰዎችን በጠቅላላ እየጨፈለክ ማሰደቡ እና መስደቡ ተገቢ። በወንጌላዊ ቦንኬ ማን ነበር የተናገረ? አንተ የማን መንፈስ ነበር የተናገረ? ኤርሚ አሁንም እኮ በወንጌላዊ ቦንኬ ላይ ሆኖ በወንጌላዊ ቦንኬ ላይ ተሜ ስለ ጌታ ነው የማወራህ። በወንጌላዊ የምታወራኝ ጥያቄ ግን አሁንም ካሳደጉ ሰዎች ጋር የሚገናኝ ነው። ለምን ያሳደጉ? እኔ አሁን ቤተሰብን ፋሚሊ አነካውን። ፋሚሊ በጌታ የኔ እህቶች ናቸው፣ የኔ እናቶች ናቸው። አያትህ ለእኔ እናት ናቸው፣ እናትም ለእኔ እናት ናቸው፣ እህቶች ናቸው። ኦኬ ወንድምም በጌታ እንደሆነ አውቃለሁ። ቤተሰብ በሙሉ ማለት ነው ጌታን የሚወዱ የጸሎት ሰዎች እንደሆኑ ሰምተናል፣ እናውቃለን። አንተም ስትናገር ሰምተናል። ኦኬ ስለ ፋሚሊ ከሆነ ምንም የምናናገረው ነገር የለም። ኦልሬዲ አያትህንም እናትህንም ጭምር ወንድምህንም ጭምር አልፎም ተርፎ የክርስቲያኑን ማህበረሰብ ወንጌላውያኑን ሁሉ ጭምር እኮ በተናገርከው ነገር አሁን ላለማሳዘን የምጠነቀቀው ብለህ ብትልም ኦልሬዲ እንዘን ብለን ብንል እኮ የእናንተ ኢየሱስ የተሳሳተ ልዩ ኢየሱስ ነው ብለህ ተናግራል። እሱን ኢየሱስን እኔ ፊት አሁን ቀጥለን ልናወራው ነው፣ የተሳሳተውን ኢየሱስ ማለት ነው። ከኔ ጋር ልናወራው ነው ተምዬ እዚሁ ማለት ነው። ግን እኔ አሁን ያሳደጉን ማህበረሰቦችን ትተህ እዚህ ላይ እናውራ። ኢየሱስ አንተ የምትከተለው የተሳሳተ አንተ ስታምን ኤርሚ ኦርቶዶክሳውያን አልዳኑም ብለህ ታምናለህ አንተ። ቆይ እንደማመጥ ተሜ፣ ለምን ነው እኔን የማታስወራኝ በራሴ ቤት ተሜ? እኔ እኮ እንድታወራ ፈቀድኩልህ።
ኦኬ እርኩስ መንፈስን በጌታ በኢየሱስ ክርስቶስም ስታስወጣ ነበር። በወንጌላውያን አማኞች መድረክ ላይ ሆነህ ያኔ ስታገለግል የሰራዊት ጌታ እግዚአብሔርም እንደዚህ ይለኛል ብለህ ትንቢትም ስትናገር ነበር። ኦኬ አንድ ሁለተኛ፣ ለአንተም ደግሞ የሰራዊት ጌታ እግዚአብሔር እንዲህ ያሳየኛል ብለው ትንቢት ከተናገሩልህ አገልጋዮች መካከል አንተው ራሱ ስትናገር የሰማሁት ሕፃን ነበርክ። ያኔ ቦንኬ ወንጌላዊ ቦንኬ ከጀርመን መጥቶ ኢትዮጵያ ፕሮግራም በተደረገበት ሰዓት ላይ ትንቢት ከተናገረላቸው ወጣቶች መካከል አንዱ አንተ እንደነበርክ ስትናገር ሰምቻለሁ። ምን ብሎ ነበር ያ የእግዚአብሔር ሰው በአንተ ላይ ትንቢት የተናገረው? በማን መንፈስ ሆኖ ነበር የተናገረው? ይህን ንገረኝ እስኪ። ምን ነበር መልክቱ ያለህ ለአንተ? አሁን የት ነው ያለው? ያን መልክት ላስታውስ እፈልጋለሁ። ለአንተ ምን ይጠቅማል? ለእኔ ይጠቅመኛል። ልነግርህ ነው። ምንድን ነው የሚጠቅምህ? ንገረኝ። ተሜ ቆይ አድምጠኝ። እኔ አሁን የጠየኩት ጥያቄ ራሱ አንተ ትመልሰዋለህ አትመልሰውም? እኔ መልሰዋለሁ። የኔን መልሰዋል። ይሄን መልስልኝና አንተ ኦርቶዶክሳውያን አልዳኑ ብለህ ታምናለህ? ገደልማው አልዳኑ ብዬ አምናለሁ። በኋላ ቀጥሎ እሰጥሃለሁ። አንተ በጥያቄ ታጣድፈኛለህ። ኦርቶዶክሳውያን አልዳኑ ብለህ ታምናለህ? አንተ በደንብ አዎ፣ አልዳኑም ብዬ ነው የማምነው። እንዴት አልዳኑም? በኋላ ላይ አወራለሁ። ለአንተ ያልዳኑበትን ነገር ለአንተ እሰጥሃለሁ። ለአንተ ስሰጥህ ጥያቄውን እኔ ላይ ማዝነብ ትችላለህ። ለጥያቄ መልሰበትን ደቂቃ ትሰጠኛለህ። አንተ ግን እንዴት እንደዚህ ብለህ ትላለህ ብሎ የሚለውን ጠይቀኛል። የኔን ግን ይህን መልስልኝ። ሪቨረንድ ቦንኬ ማለት ወንጌላዊ ቦንኬ ምን ነበር ብሎ ለአንተ መልክት የነገረ? ያኔ በማን መንፈስ ነበር? ሌላ ጊዜ እናውራ ወይ ብሎ ነገር የለም። አድመጠኝ። ህሊና አይደለም። ለምን እንደሆነ ልንገርህ። ለምን እንደሆነ ልንገርህ። የመጀመሪያው ጉዳይ ምክንያቱም ለምን እንደዚህ እንዳልኩ ታውቃለህ? ተሜ እኔ ልተወው እችላለሁ። ለምን እንደማልመልስልህ ልንገርህ። ቆይ ተሜ፣ አንደኛ አንተ በእኛ በወንጌላውያን አማኞች ጋር ሆነህ በኢየሱስ ክርስቶስም ከሰዎች ላይ እርኩስ መንፈስን የምታስወጣ ሰው ብቻ አልነበርክም። የሰራዊት ጌታ እግዚአብሔር እንዲህ ይለኛል እያልክ ትንቢት መልእክት ሁሉ ስትናገር ነበር። ይሄም ብቻ አይደለም፣ ለአንተም ጭምር መልእክት ሲነግሩ ነበሩ። አሁንም ጭምር ሰዎች እየደወሉ ይነግሩሃል አይደል? እኔም በባለፈው ነግሬሃለሁ እኮ ስሰድበኝ ነበር እንጂ ሰምቻለሁ። ስድቡን ለስድቡ አልመልስም ብዬ እንጂ ነግሬሃለሁ፣ ከጥቂት ሳምንታቶች በፊት ማለት ነው። ኦኬ ልብ በል። ቆይ ተሜ፣ እኔ እሱ እንዲደርስብህ አልፈልግም። እጸልይልሃለሁ፣ እሱ እንዲደርስብህ አልፈልግም። በሪቨረንድ ቦንኬ በኩል አንተ ቆይ አድመጠኝ። በሪቨረንድ ቦንኬ በኩል የሰራዊት ጌታ እግዚአብሔር እንዲህ ይለኛል ብሎ አንድ ጀርመናዊ ሰው የት እንደተወለድ ከማያውቅ ኢትዮጵያዊ ሕፃን ልጅ መጥቶ ትንቢት ተናግሮብህ ነበር። ያ ታላቅ የእግዚአብሔር ሰው ዛሬ ወደ ጌታ ሄዷል። ያ መልእክት ምን ነበር ያለህ? መልእክቱ ማለት ነው። ሁለተኛ በማን መንፈስ ውስጥ ሆኖ ነበር ቦንኬ ያንን መልእክት የተናገረ? ያ መንፈስ ላይ ቦንኬ ላይ የነበረው መንፈስ ቅዱስ ነው ወይስ እርኩስ መንፈስ ነበረ ሆኖ አንተ ላይ እንደዛ አይነት ፕሮፌቲክ ወርድ ፕሮፌቲክ ሜሴጅ እንዲያመጣ ያደረገው ስትናገር ነበር? እንደው እሺ የተናገረውን በአንተ ላይ የተናገረውን ጥያቄ እኮ እንደምጠይቀኝ እኮ አላውቅም እኮ ደጋግሞ ቦንኬ በማን መንፈስ እዚህ ጉዳይ ላይ ዛሬ ምን ብዬ እንድመልስልህ ፈልገህ ነው? ለአንተ ምን ይጠቅማል? አድምጠኝ። ቦንኬ በማን መንፈስ ሆኖ ነበር የሚያገለግል የነበረውና ለአንተ ትንቢት? አሁን እዚህ ጉዳይ ላይ ኤርሚ አውራ ብትለኝ እኮ አወራ ነበር። አሁን ያንተ ያጠያየቅ ዘይ ልክ ስላልነበረ ነው። አሁን እኔ ጥያቄ ስህተት ነው እያልኩ አይደለም። ያጠያየቅ ዘይ ልክ ስላልሆነ አሁን ላይ መመልሰው ሌላ ሰዎችን ስለሚነካ ነው። ስርዓት ያለው እንደዚህ አድርጌልቶ ይህንኑን ጥያቄ ይዘውና ሌላ ጊዜ ኤርሚ ተዘጋጅቼበት ጌታ ምስክር አንድ ነገር ብቻ ልበል። ተሜ ዛሬ ያንን ጥያቄ ልጠይቅ ነው፣ ቤት ልከፍት ነው ብለህ ቮይስ ብቻ አስቀምጥልኝ። በይኸው በእግዚአብሔር ፊት እመጣለሁ። አይሆንም፣ ግድ የለም። ቆይ እኔ እንደዚህ ላድርግ። ያንኑን ጥያቄ የዛሬውን ጥያቄ ልመልስልህ እመጣለሁ። አሁን ግን ልጠይቃቸው፣ ሰዎችን ልጠይቅና ሀሳብ ልቀበልና ከዛ ተወው ካሉኝ እተዋለሁ። እሺ ወገኖች፣ እዚህ ያላችሁ እውነተኛ ሆናችሁ ለህሊናችሁ ለተሜ የጠየቅኩት ጥያቄ ስህተት የሆነ ጥያቄ ነው ማለት ትክክል ያልሆነ ጥያቄ ነው? የማይጠይቅ ጥያቄ ነው የጠየቅኩት? ወይስ ጥያቄውን ልቀጥል ወይስ ልተወው? ጥያቄውን ቀጥል የምትሉኝ 77 ቁጥር ጻፉልኝ። አይ ጥያቄውን ተው፣ ትክክለኛ ጥያቄ አይደለም ጠይቀው ኤርሚያስ ብላችሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ፣ ከዛ ተዋለን። ሌላ ነገር እንዳጽፉ ጥያቄው ይቀጥል ብላችሁ ምትሉ 77 ቁጥር ጻፉ። በተለየ ወንጌል አማኞችን የምቀበለው ኦርቶዶክሳውያን ምንም 7ም አንድም ቢጽፉ አልቀበልም። ምክንያቱም ተሜ በእኛ ፕሮቴስታንቶች የሚያመልኩት ኢየሱስ ብሎ ስላለ የተሳሳተ ነው ብሎ ስላለ ስለሱ ጌታ ልናወራ ነው። የተሳሳተውን ኢየሱስን እሱ ሊያሳየን ነው። እኔ ደግሞ የተሳሳተ ኢየሱስ እንደማናምን በደንብ ፍንትው አድርጌ ብሉይ ኪዳንን አዲስ ኪዳንን ጠቅሼ የተሳሳተ ኢየሱስ እንደማናምን ላሳየው ነው። ግን ይህን ጥያቄ አንደኛ ተሜ ለምን እንደጠይኩ አስብ። ወንጌላውያን የሚያምኑት ልዩ ኢየሱስ ነው ብለህ ነው የተናገርከው ወደ ኦርቶዶክስ ስትመጣ።
ግን በዚሁ ልዩ ኢየሱስ ነው ብለህ በምትለው በእኛ በወንጌላውያን አማኞች መድረኮች፣ አንዳንድ መድረኮች ላይ በቆምክበት ከሰዎች ላይ እርኩስ መንፈስን እየገሰስክ ስታስወጣ እንደነበር ተናግረሃል። በስሙ ትንቢት ስትናገር እንደነበረ ተናግረሃል። በወንድማችን በቦንኬ በኩል መልእክት ሁሉ ተነግሮሃል። አንተ ራስህ ነው የተናገርከው። ሕፃን ሆነህ ይሄ ነገር ለምን ያቅበጠበጠህ? ተምዬ ለምን ያቅበጠበጠህ? ኖ ማይክ ፈትና አውራኝ። ለምንድን ነው በቦንኬ በኩል ለመሰለ ኤርሚዬ ለምን ያቅበጠበጠ? ተምዬ ጉዳዩ እሱ ጋር ኤርሚ የመጀመሪያ ጉዳይ ጨዋዎች ነን፣ ትልልቅ ሰዎች ነን። አፍላፍ እየተነጋገርን አሁን አንተ እያወራን እየደረብኩ አላወራ። ምንም ሄደን የምንከራከርለትና የምንጋጭለት አምላክ የለን። ስናወራ ለእውነት ነው የምናወራው። ስለዚህ የጠየከኝ ጥያቄ አሁንም በተደጋጋሚ እየጠየከኝ ያለው ጥያቄ ከመነሻ ጋር የተያያዘ ነው። ያ ደግሞ ራሱን የቻለ ችግር ስላለው እኔ አሁን ግለሰቦችን ልታስከፋ ነው ወይ? አዎ ግለሰቦችን ላስከፋ ነው። ለምን እናቴን አስከፋታለሁ? ለምን አያቴን አስከፋለሁ? ለምን ያሳደጉኝን እነ ወንጌላዊ ሰለሞንን አስከፋለሁ? ለምን ነጂባን አስከፋለሁ? እውነት ስለሆነ የምትናገረው እውነቱን ተናግረህ ይከፉ። ለምን መሰለ የምታወራው እውነት አይደል ተምዬ? የማወራው እውነት እንደ እውነት ይኸውልህ፣ የማወራው እውነት እንደ እውነት ረገጥ አድርጌ እኮ ማውራት እኮ እችላለሁ እኮ ኤርሚ እኮ የምታወራው እውነት ከሆነ የምትከፋና አንድ ጥያቄ ብጠይቅህ አንተ አሁን አትመልሰውም። ለምሳሌ እሱን በኋላ እሰጥሃለሁ እኮ አሁን አንተ እኔስ መች ነው እድል የማገኘው? አንተን ልጠይቅህ የምችል አንተ መልስልኝና ለጠይቁ ጥያቄ መልስልኝና ከዛ እድል ልስጥህ። እኔ ሁለት ጥያቄ እኮ ነው የጠየኩት ተምዬ፣ ሁለት ጥያቄ የጠየኩት ስለምተነብየው ትንበያና ስተነብይ ስለነበረው ትንበያና ሳይ ስለነበርና ስለምሰማው የነበረው ነገር የተወሰነ ልበል። እኔ ማየት የሚባለውን ነገር ብልጫ ያለው እይታ ፕሮቴስታንቶች ይሄ ንግግር ስለሚገባቸው ብልጫ ያለው እይታ ተብሎ የሚታሰበው ከ7 ዓመት ጀምሮ ማይ ልጅ ነኝ። እንደዚህ አይነት ነገሮች የጠሩ ድምፆችን ከ7 ዓመት ጀምሮ መሰማ ልጅ ነኝ። ቷል ማይክም ምንም መያዝ የጀመርኩት ያኔ ነው። ግን ያኔ ስናገረው ተምዬ በተገለጠው ጆሮህን የምሰማው ወይስ በውስጥ መንፈስ ነበር የምሰማ የነበረው? እኔ ሪል ድምፅ እሰማለሁ ስተኛ። ኦኬ ገብቷል። ሪል ድምፅ እሰማለሁ በህልምህ ማለት ነው። ስተኛም ኦልሞስት ስንበረከክ ሪል ድምፅ ልክ እኔ እናንተ እንደምናወራው እኔ እሰማለሁ። ምን ነበር እና አንዳንድ ጊዜ የምሰማው ድምፅ የሚረብሽ ነበር አይደለም። አሁን እኮ ልመልስልህ ኤርሚ፣ አልኩህ እኮ እኔ ሪል ድምፅ አልኩ። የምዋሽለት እኮ አምላክ እኮ የለኝም። ሪል ድምፅ ነው የምሰማው። ሪል ድምፅ ነው መሰማው፣ ሰማለሁ። የሰማሁትን ደግሞ አንዳንዴ ደግሞ ሄጄ ለመጸልይለት ሰው አንደበቴ ላይ ምን አይነት ሀሳቦች እንደሚመጡ አላውቅም። ያንን ሀሳብ ስጸልይ መጽሐፍ ቅዱስ ሀሳብ ለዛ ሰው መልእክትና ትንቢት ሆኖ ይሄዳል። የምትጠቅሰው ቃል ማለት ነው። ያ መልእክቴ ነው፣ ትንቢቴ ነው ምናምን ብለው ደግሞ ይዞ የሚሄዱ አሉ። ብቻ ብዙ ሰዎች ይጽናኑበትም ነበር እኔ ያኔ በማቅ ተሙ። አሁን ታዲያ ምን አስበህ ሄድክ ስትለኝ እዚህ ጋር ነው ትልቁ ፖይንት። ሰው ቆይ ድምፅ ብቻ ነበር የምሰማው። ቀጥሎስ ቅድም እንዳልከው የክፉ መናፍስትን የመለየት እሱ እኮ ይታወቃል እኮ ኤርሚዬ፣ ይታወቃል። በቃ በመድረክ መካከል አንዲት እህት ላይ ዝንብ ካለ ምን አሁን ለሚዲያ ይሆናል አይሆንም የሚለውን ነገር እንምረጥ ኤርሚ። ለላይቭ ይሆናል አይሆንም የሚሉትን ሀሳቦችን እንምረጥ። እኔ አሁን ባወራ ፕሮቴስታንትን የማንቋሸሽና ፕሮቴስታንትን እንትን የማድረግ ጉዳይ አይደለም። አንዲት ሴት ላይ የሆነ ነገር ስታይ ምን እንደሆነ ውስጥ ያለማመደ ልምምድ አለ። ገባ? የሆነ ነገር ስታይ ይህ እንደዚህ ነው እያልክ አጋንንትን የመለየት መናፍስትን የመለየት ጸጋው ባንተ ላይ ምን አይነት እንደሆነ እሱን ለማንኛውም ሪል ነበር። ግን ቆይታምዬ ግን እውነት ነበር አይደል? ያ የምታየውና የምትሰማው ነገር ሰዎች ላይ አሁንም እኮ ሪል ነው። ግን እኔ አንተን ለምን ልጠይቅ አትፈቅድልኝም? አሁን ይሄ ጊዜው ስላልሆነ ነው። ኤርሚ አሁን ጊዜው ስላልሆነ ጊዜው ስለሆነ አይደል እንዴ? የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ባዕድ ኢየሱስ ነው። እኔ እኮ ይህን ብለህ ባትናገር አልጠይቅም። ይህን ብለህ ባትናገር አልጠይቅም። እኔ እናንተ ራሱ እንኳን የመጨረሻ መደዋወል ያቆምን የቱ ጋር እንደሆነ ታውቃለህ አይደል?
በእግዚአብሔር መንፈስ ቅዱስ የጸጋ ስጦታ ላይ በሆነው በልሳን አሁን ላይ እኮ እሱ ላይ በቃ ለምን ልሳን ላይ እናወራም? እኔ ከሩቱ ነው ማውራት። የዛሬው ቶፒክ እኮ ግለሰባዊ ጥያቄ እኮ ነው። ማን ይድንበታል? ይረሜ እኔንም ስጠይቀኝ እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበርኩ አገልጋይ ስለነበርኩ ስጠይቅ ነበርኩኝም ስላልክ ምንም ነበርኩ ስላልክ ወደ አንተ ልምጣ ወደ ጥያቄ የኔን ተውና እኔ አንተ ልጠይቅህ እኮ ብለህ ለምን ትላለህ? እኔም አንተ ልጠይቅህ አንተ ምን ጠይቀኝ። የኔን ጥያቄ መልስ ስትመልስ እኮ ፐርሰናል አደረግከው ጥያቄው ፐርሰናል ማረገው ምክንያቱም አንተ ፐርሰናል ሳላደርገው ልጠይቅህ ኖ ፐርሰናል አድርገህ የምጠይቀኝ እኔ ዲያቆን ነበርኩ። ኦኬ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቀድስ ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከአንተ በተሻለ አውቃታለሁ። አሁንም አሁን በቃ እዚህ ጋር ነው ትልቁ ጥያቄ። እሱን እንድመልስልህ ተሜ አንተ በወንጌላውያን አማኞች ስለ ኦርቶዶክስን አታውቃትም። ለምን እኩል ለምን ታወራለህ? ተሜ እኔ ስሰማ ነበር። ሚዩት ሳታደርግም ዝም ብለህ መስማት ትችላለህ። የጠየቅኩን ጥያቄ አንተ ለምንድን ነው በዚህ መጠን የምጠይቀኝ አንተ ብለህ ካልከኝ ምንድነው አንደኛ ትክክል እንኳን ባይሆንም እሱ ትክክል አይደለም ብልሃል። አንተ የ30 ዓመት ፓስተር ነበረ ተብሎ ሲወራልህ ነበር። አንተ ግን ትክክል አይደለም ብልሃል። ትክክል አይደለም ብልሃል። ይህንን አረጋግጥልሃለሁ። ኦኬ የ30 ዓመት ፓስተር ብትሆንም ባትሆንም በኢትዮጵያ ወንጌላውያን አማኞች ታሪክ ውስጥ ባለህበት አጥቢያ ወይ በነበርክበት አገር በመቂ የሚሆን በደብረ ዘይት ስታገለግል ነበር አይደል? በየቤተክርስቲያን እየተጠራ ስታገለግል ነበር። ስታገለግል በጌታ በኢየሱስ ክርስቶስ ስም ወንጌል ሰብከሃል። እርኩስ መንፈስን ከሰዎች ላይ አስወጥተሃል። ያኔ አዎ ብልሃል። በጌታ በኢየሱስ ክርስቶስ ስም ጴንጤዎች ጋር ሆነህ በጌታ በኢየሱስ ክርስቶስ ስም ብለህ እርኩስ መንፈስ ከሰዎች ላይ ጮህ ወጥቷል ማለት ነው። አዎ በስሙ የሰራዊት ጌታ እግዚአብሔር እንደዚህ ይለኛል ብለህ ትንቢት ተናግረሃል። ኦኬ ሪል ድምፅ ትሰማ ነበር። የሰማውን ነገር ሄደ ለሰዎች ስትናገር በእግዚአብሔር ቃል ላይ እውነት ሆኖ መልእክት ሆኖ አይተኸዋል። ይህንንም ደግሞ ሊያረጋግጥልህ ጀርመናዊ ወንጌላዊ ታላቁ የእግዚአብሔር ሰው ወደ ጌታ ሄዷል። ቦንኬ መጥቶ ኢትዮጵያ ውስጥ ባገለገለ ሰዓት ላይ መልእክት ከተናገረላቸው ሰዎች መካከል አንዱ እንደነበርክ ስትናገር ሰምቻለሁኝ። ምን ነበር ያለ ያ የእግዚአብሔር ሰው? በማን መንፈስ ሆኖ ነበር የተናገረው? ይህን ለይልኝና ወይ በሰይጣን መንፈስ ሆኖ ነው የተናገረው ብለህ ወይ በእግዚአብሔር መንፈስ ሆኖ የተናገረው ቦንኬ ብለህ ተናገር። የአንተን ህይወት ያውቅ ነበር ወይ? ትጻጻፉ ነበር? የ7 ዓመት ልጅ ሆነ ከቦንኬ ጋር ጀርመን ትጻጻፉ ነበር? መቼም በእግዚአብሔር መንፈስ ተመርቶ ካልሆነ በስተቀር ያን መልእክት አንተ ላይ የተናገረው አያውቅህም። ፒቦክስ ነንበሩን አታውቅ፣ ቴክስት አትለዋወጡ፣ አታውቀው፣ አያውቅህም። መልእክት ተናግሮልኛል ብለስት ነበር። ያን መልእክት ምን ነበር ብሎ የተናገረልህ? ተሜ ከ7 ዓመት ጀምሮ ድምፅ ሲሰማ የነበርክ ልጅ ያ ጀርመናዊ የእግዚአብሔር ሰው መጥቶ ትንቢት ተናግሮልህ ነበር ላለ። በማን መንፈስ ነው ትንቢት የተናገረው? ምን ነበር ያለህ መልእክቱ? አሁን አንተ የት ነው ያለኸው ነው እያልኩ ያለሁት። ይህም መልስልኝ፣ ከዛ ወደ እኔ ጥያቄ ትመጣለህ። መልካም ኤርሚ፣ አሁን እኔ መመለስ እኮ በጣም ቀላል ነው። መልስልኝ ተሜ፣ በጌታ መልስልኝ። በጌታ ሲሆን መመለስ በጣም ቀላል። መልስልኝ ሩጥ። አንተንም ኤርሚ፣ አንተንም አናድጄ ወንጌል እንደሰራው ማስመሰል አልፈልግም። ችግር የለውም። እንደገና ደግሞ ሌላውንም ደግሞ አስደስች። አሁን ለጠየቀኝ ጥያቄ ፐርሰናል የሆኑ ጥያቄዎች ናቸው። ፐርሰናል ለሆነው ነገር ይዘን ማውራት ካለብን እናውራበት። ችግር የለውም። በቦንኬ ላይ የሚሰራው መንፈስ ምን ነበር? እርኩስ መንፈስ። እኔ ኤርሚ ምን እንድልፈልግ ነው? ሐሰተኛው ነው እንድልፈልግ ከሆነ አዎ ነው፣ ሐሰተኛው ነው። የቦንኬ ላይ ሰራ ነበር። እኔ ለምንድን ነው ይኸውልህ ነገሮችን በልክ አድርግ። አሁን የምናወራቸውን ልኮች አሏቸው። በልኩ እኮ ነው እያወራ ያለው። በቦንኬ ላይ ሲሰራ የነበረው እርኩስ መንፈስ ነው ወይስ ቅዱስ መንፈስ ነው? ሐሳብ ኤርሚ፣ እኔ አንተ ስታወራ እኮ አልደረብኩም እኮ። እሺ ኦኬ፣ አልደረብኩም። በቀይ ስትል እድሉን የሰጠው እኔ። አሁንም ለጠየቀኝ ጥያቄ ተመስገን። አሁን የሄድከው ከሐሰተኛው ኢየሱስ ወደ እውነተኛው ኢየሱስ ነው ወይ? አዎ ነው መልሴ። ካልሆነ ግን በልጅነት ሳለ እንዲህ ስታደርግ ነበረ እናት እንዲህ ምናምን ሲሄድ የሚሄደው ጥያቄ ሌላውን ማህበረሰብ አስደሰተ፣ ሌላውን ማህበረሰብ እያናድድክ ነው የምትሄደው። እማናድለትና ማበሳጭለት የማስቀይምለት አምላክን አልተከተልኩትም። ወንጌል የሚሰራው በፍቅር ስለሆነ አልፎ ተርፎ ደግሞ ከማውራትን ባሻገር ደግሞ በህይወት ወንጌልን መግለጥ ስለሆነ እኔ በህይወቴ ወንጌልን ገልጣለሁ። ጥያቄ ትክክለኛ ጥያቄ ከሆነ
ቦንኬ እንትና የሚለውን ሀሳብ ትተህ ወይም ደግሞ በልጅነት መልእክት ስታመጣ የነበረው አጋንንት ስታወጣ የነበረው እንዴት ነው ምናምን የሚሉ ጥያቄዎች፣ እነዚህ ጥያቄዎች ኢንተርቪው ላይ ራሱ እንዳትጠይቁኝ ብዬ አልጠየቁኝ። የማልጠይቅበት ምክንያት ስላለ ማለት ነው። አሁን ግን ተመስገን አንተ እውነት ኦርቶዶክስ የሆንከው ገብቶ ነው። ከገባ ከፕሮቴስታንት እንዴት ወደ ኦርቶዶክስ ሄድክ? እውነተኛውን ኢየሱስን ነው ያገኘኸው? ሐሰተኛውን ኢየሱስን ነው ጥለህ ሄድከው? አዎ እውነተኛውን ይዤ ነው የሄድኩት። በቃ አለቀ። ከዛ በኋላ ማንንም የምታስቀየም የለም። ትምህርት ላይ ነው እያወራን ያለው ነው። እንዲህ ከሆነ እንቀጥል ኤርምዬ። ካልሆነ ግን እኔ አንተን የምጠይቅ ከግለሰባዊ ውጪ ማንንም አታስቀይምበት ሁለት ጥያቄ ብቻ ነው ያለኝ። እሱም ብቻ እንድትመልስልኝ የምፈልገው። አመሰግናለሁ። የኔን ጥያቄ አሁንም ደርቤ እንዳላወራህ ብዬ ነው። ምንድነው አሁን እያልክ ያለው? አንተ ልትጠይቀው በምትገባው ዋና ዋና ጉዳይ ላይ አጥር ሰርተህ ሚዲያም ላይ ስትቀርብ በእነዚህ ጉዳዮች ላይ አትጠይቁኝ ብለሃል። እኔ ደግሞ እንድጠይቅህ ምክንያት የሆነኝ ግራውንድ የሆነኝ እኛ የወንጌላውያን አማኞች እንዳልኩ ከ35 ሚሊዮን ሕዝብ በላይ የምናምነውን ኢየሱስን ሐሰተኛ ነው ብለሃል። እሱን እኮ ቀጥለን ልናወራ ነው እኔ እናንተ ማለት ነው፣ እዚሁ ማለት ነው። በብሉይ በአዲስ እያመሰጠርኩ ልትነግረኝ ነው። እሱ ላይ እንድናወራ ሐሰተኛ ነው ብለህ ስትል ኦኬ፣ ህዝቡን እንደ ህዝብ ማሳዘን አልፈልግም ብለህ ትላለህ። የተናገርከው ንግግር እኮ እኛ እንዘን ብለን ብንል በሙሉ የወንጌላውያን አማኞችን የሚያሳዝን ንግግር ነው የተናገርከው። እኛ አናዝንብህም እንጂ ለምን ተመስገን አይደለም። በኦርቶዶክስ እንኳን ቤተክርስቲያን ውስጥ ያሉ አንዳንድ ስመጥር ነን ብለው የሚሉ ከአንተ በላይ የሚደመጡ ሰዎች እንኳን ሁሉ ጭምር ሳይቀር ሐሰተኛውን ኢየሱስ ነው የሚያመልኩት እያሉ ግን ህዝቡ ለማረጋገጥ ቼክ ለማድረግ እስቲ እኔ ብሎ በሚል መተን ወደ ጌታ ቀርተናል። ወደ ቅፉ መተን ማለት ነው፣ ቼክ ለማድረግ መተን። ችግር የለውም፣ እሱም በኋላ ላይ እናወራለን። አንተ እንደ ህዝብ አላሳዝንም ሚዲያ ላይ አሁን ይሄ ለመነገር አግባብ አይደለም፣ ምክንያቱም ህዝቡን እንደ ህዝብ ቤተክርስቲያን እንደ ቤተክርስቲያን ሊጎዳ ይችላል ብሎ የሚል ነው። እንደው ምናልባት በህግም ሊያስጠይቃ ይችላል ብለህ ካልክ እኔ 10 ነጥብ ምነግርህ በህግም የሚያስጠይቅ ነገር አይደለም። ስለዚህ ለምንድነው ይሄን የምጠይቅህ? የእናንተ ኢየሱስ ሐሰተኛ ነው ብለህ ስላልክ አንተ ደግሞ ትናንትና በጥቂቱ የሚሆን ታገለግል ነበረ። በጥቂቱ የሚሆን እኛ ጋር በነበርክበት ሰዓት ላይ ታገለግል ነበር፣ ጌታ በሰጠ ጸጋ ማለት ነው። ያን ጸጋ ቆይተሜ እሱ ጋር ነው ጉዳዩ ብራዘር። እኔ እዚህ ጋር ነው ከሩቱ ነገርን ከስሩ ውሃን ከጥሩ ይላሉ አይደል አበው። አሁን አንተ አገልጋይ ስለነበርክ እኛ ጋር በአለህ ጊዜ በጥቂቱ ጊዜ ስታገለግል ስለነበር እኔ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነበርኩኝ። ስለዚህ አንተን ቅድሚያ ጥያቄ እየጠየኩ ያለሁት አንተ ከሩቱ እነዚህን 2 ነገሮች ማለት 3 ነገሮች መልስልኝና ከዛ ወደ እኔ ጋር ትመጣለህ። ከዛ የኦርቶዶክሱና የጴንጤው ኢየሱስ የተለየ ነው የተለየ አይደለም ብሎ የሚለው ላይ እናወራለን ማለት ነው። አሁን አንተ ግን እኔ እየጠየኩ ያለሁት አንደኛ ድምፅ ትሰማ ነበር። ያ የምሰማው ድምፅ የመለኮት ድምፅ ነበር ወይስ የርኩስ መንፈስ ድምፅ ነበር ትሰማ የነበረው? ለዚህ መስክርለት። አሁንም ደግሞ ይህንኑ ደግሞ ልመልስልህ። የማን ድምፅ ነበር ትሰማ ነበር? የምሰማው ድምፅ እውነተኛ አምላክ ከሆነ ምን እኔ እንጀራ ፍለጋ አልሄድኩኝ። የማን ድምፅ ነበር? የዘላለም ሕይወት ፍለጋ እኮ ነው የሄድኩት እኮ። በዘላለም ሕይወት ቁማር ልጫወት። የማን ድምፅ ነበር ታዲያ? ያ ድምፅ አሁን እንደዚህ አይነት ጥያቄዎች ነው ወይ እየጠየከኝ ያለው? ይህንን ነገር በአግባቡ እንኳን እቤቴን ከፍቼ እንኳን ሳብራራ እንኳን ሰምተህ አታውቅም ኤርሚ። ተምዬ የማን ድምፅ ነበር ስሰማ የነበረው? አሁን ምን ፈልገህ ነው? መልስ ሊሆንልህ ይችላል። ለህዝቡ መልስ ይሆንለታል። ለምንድነው ተሜ የማን ድምፅ ነበር ስሰማ የነበረው? ምክንያቱም ድምፁን ከሰማህ በኋላ ሄደህ ለሰዎች ይሄ መልስ በመልስልህ ኦርቶዶክስ ትሆናለህ። ተሜ የሚጠቅም ለምን ጥያቄ አትጠይቀኝም? ለምን እንደሆነ ታውቃለህ? የምጠይቅህ አንደኛ ክሪቲሳይዝ አድርገሃል። የጴንጤዎች ኢየሱስ ብለህ ስትል የኔ ጌታ ነው እየተናገርክ ያለው፣ እኔ ጴንጤ ስለሆንኩ ማለት ነው። ስለዚህ የምሰማው ድምፅ የማን ድምፅ ነበረ? የማን ድምፅ ነበር ስሰማ የነበረው? ኤርሚዬ የተለያየ አይነት የሰይጣን ነው ወይስ የክርስቶስ ድምፅ ነበር ስሰማ የነበረው? እኔ ከሐሰተኛው ወደ እውነተኛው መጣው ካልኩ መልሱ እኮ እዛው ጋር እኮ ነው ያለው እኮ ኤርሚ እኮ ተናገሯ ታዲያ። የማን ድምፅ ነበር ስሰማ የነበረው እኮ? ከሐሰተኛው ነው ወደ እውነተኛው የመጣሁት አልኩኝ እኮ። ስለዚህ የሐሰተኛውን ክርስቶስ ድምፅ ነበር ስሰማ የነበረው ማለት ነው። በቃ አንተ አልክ እንደዛ አንተ በለው እንጂ የሐሰተኛው ከሆነ ከሐሰተኛው ከመጣ ከሐሰተኛው ከመጣ የሐሰተኛውን ክርስቶስ ድምፅ ነበር ስሰማ የነበረው ማለት ነው። እሺ
ኦኬ አንተ አልክ ብቻ ራስህ ነው ያልከው። ወደ ጥያቄ ልግባ። ራስህ ነው ያልከው። አልጨረስኩም። እኔ ደግሞ ልጠይቅ። አልጨረስኩም። እኔ ሁለት ጥያቄ ብቻ ፍቀድልኝ። ከዚህ ጋር በተገናኘ አብሬ የምጠይቅሃለሁ። አልጨረስኩም ጥያቄን ተሜ። ኦኬ የሐሰተኛውን ነበር ድምፅ ስትሰማ የነበረው አንተ ማለት ነው። ኦኬ የሐሰተኛውን ድምፅ ግን ሰምተህ ቆይ አድምጠኝ። የሐሰተኛውን ድምፅ ሰምተህ ግን የእግዚአብሔርን ቃል ነበር ይሰጥህ የነበረው የሐሰተኛው ብላ ያልከው ማለት ነው። እግዚአብሔር ምሕረት ያርግልህ። የሚሰጥህ ምን ነበረ? ድምፁን ስትሰማ ልብ በል ማስፈራራቱን ውጣውን በአፍ ቃል ሁሉ እንዲፈረድብህ ነው የማደርገው በእግዚአብሔር ፊት በያው አምላክ አምላክ እኮ ኤርሚያስ አይደለም ኦኖፍ የሚያደርገው እኔ ክርስቶስን የማገለግል ሰው ነኝ። በራስ በአፍ ቃል የሚፈረድብህ አይደለም ያልኩህ እኮ ጭቅጭቅ አታርገው። እኔ ስጠይቅ አንተ ስታወራኝ እኔ ዝም አልኩ አይደለ? እኔም ሳወራ አሁን ለምጠይቅ ጥያቄ መልስ መልስልኝ። ኦኬ ድምፅ ትሰማ ነበር። የምትሰማው ድምፅ ምን አለ? ልብ በሉ እዚህ ያላችሁ ሰዎች ድምፅ ሰማ ነበር አለ ከ7 ዓመቴ ጀምሮ። ያን ድምፅ የሚሰማው ድምፅ ለመሆኑ የእግዚአብሔርን ቃል ተንተርሶ ነበር የሚሰጠው። ጌታ መንፈስ ቅዱስ ሲናገር ባይዘው እሱ አሁን የሚለው ድምፅ ያ ድምፅ እኔም የምሰማው ድምፅ ነው። የእግዚአብሔር ልጆች የሚሰሙት ድምፅ ነው። ያን ድምፅ ስንሰማ የሚሰጠን ያ ድምፅ ምንድነው? ምንም ማንም ዲናይ ሊያደርገው የማይችለውን ከብሉይ ኪዳንና ከአዲስ ኪዳን ከቃሉ ላይ ሁሉ ጭምር ተንተርሶ ነው ጌታ የሚሰጠን ማለት ነው። ያንን ቃል ስንሰብክ ለብዙ ሰዎች መልእክት ይሆናል፣ ወይ ደግሞ የጊዜው መልእክት ሆኖ ሰዎች ካሉበት ነገር ውስጥ ከሀዘናቸው ውስጥ ወጥተው መጽናናት እንዲያገኙ ከበሽታቸው ውስጥ ወጥተው እንዲፈወሱ ማለት። አንተ ብቻ እኮ ብለህ አይደለም የምሰማው ያን ድምፅ። እኔ እኮ ዛሬ የምሰማዋለሁ ብራዘር። ኦኬ ያን ድምፅ የማ ድምፅ ነው ብዬ ስልህ ሐሰተኛው ክርስቶስ ነው አልከኝ። ኦኬ የሐሰተኛው ክርስቶስ ከሆነ ለሰዎች ሄደህ ስትናገር ግን መልእክት ይሆንላቸው ነበረ ብለኸኛል ከጥቂት ደቂቃ በፊት። እንዴት ከሐሰተኛው ክርስቶስ የተናገርከው መልእክት ቃል እግዚአብሔር ነው ባይዘው የሚሰጥ ደግሞ በቃሉ ላይ ተንተርሰ ነው የምትናገረው። ኦኬ በቃሉ ላይ ስትናገር ለሰው መልእክት ነበረ። የሰራዊት ጌታ እግዚአብሔር እንደዚህ ይለኛል ብለህ ስትናገር ነበረ። ስለዚህ አንተ በእኛ ጋር በነበርክበት ሰዓት ላይ ከሕፃንነት ጀምሮ የተጠናወተ ክፉ መንፈስ ነበረ ማለት ነው። በዛ በክፉ መንፈስ ሆነህ ነው የምታገለግለው የነበረው ማለት ነው። ታሚ መልሰው። አሁን እኔ ኤርሚያስ ኦኖፍ የሚያደርገው አምላክ መልሰው የሚሳደቡትን አንዴ ልናገር። ታያቸው የፈለገ ይሳደቡ፣ ታያቸው። ተሜም ስድቡ ብርቅ አይደለም፣ ታያቸው። ለእኔም ለተሜም ስድብ ብርቅ አይደለም፣ ታያቸው። ባይሰደቡ ጥሩ ነው፣ ግን አንደበቱን የማይገዛ ትውልድ መሳደብ ይችላል። ታያቸው። ተሜ እቺ ዋና ኪናት መልስልኝ። ስለዚህ አንተ በእኛ ውስጥ በነበርክበት ሳለ ከ7 ዓመት ጀምሮ የተጠናወተ ክፉ መንፈስ ነበር ማለት ነው። ድምፅ የሚያሰማህ ወይ በዘር የሚሰራ መንፈስ ነበረ ማለት ነው፣ ወይ ደግሞ አንተን በግል አታክ ያደረገ ነገር መንፈስ ነበር ማለት ነው። ምክንያቱም በቤተሰቦቻችን የሚሰራ መንፈስ ስላለ ነው ተሜ እንጂ ቤተሰቦች አማኞች እንደሆኑ አውቃለሁ። ስለሰማው ከአንተም አፍ ስለሰማው ከሌሎችም አፍ ስለሰማው አያቴ የጸሎት ሰው ናቸው። አድምጥ ተሜ አያቴ የጸሎት ሰው ናቸው። እናቴ የጸሎት ሰው ናት። የለየላቸው ጴንጤዎች ናቸው። ቤተሰብ ሁሉ በጌታ የሚያምን ነው። አንተ ከሕፃንነት ጀምረህ ስትሰማው የነበረው ድምፅ ኦኬ ቅድም ሰማው ነበር፣ የተገለጠ ድምፅ ነው። ከዛ ሄጄ ለሰዎችም ስናገር ይሆን ነበር ብለህ አልከኝ። ኦኬ ለሰዎች ከሆነላቸው ድምፁ ትክክል ነው ማለት ነው። አንተ ማነህ የ7 ዓመት ሕፃን ልጅ የሌላን ሰው የህይወት ታሪክ የምታውቅበት? አንተ ጋር ግን የመጣው ድምፅ ሪል የሆነ ድምፅ ስለሆነ ያ በነቢዩ በሳሙኤል በኩል ይሰራ የነበረ የእግዚአብሔር መንፈስ ከሆነ ሰዎች ጋር ሄደህ ስትናገር ይሆን ነበረ ማለት ነው። ራስህ ነው የተናገርከው። ሰዎችም ሲናገሩ ሰምቻለሁ። አንዳንዶችም ይሄ መንፈስ አንተ እርኩስ መንፈስ ነው፣ በእርኩስ መንፈስ ነበረ ከ7 ዓመት ጀምሮ ተጠናውቶኝ የነበርኩት እያልከኝ ነው አይደል? በቃ እዚህ ጋር እንዘጋዋለን ማለት ነው። ያንተን ጥያቄ የኔን ጥያቄ። እሺ መልካም። ኤርሚያውንም ወደ ቤተሰብ ምናምን ሄደው ከእድገት ጋር ነው ሄደው እሱን ጊዜው ስላልሆነ የማልመልስበት ምክንያት ስላለ ነው። ምንም ሳይሆን እኔን ትውልድ እንዲሰማና እንዲከተለኝ የምፈልገው የሆነ ወንጌል በትችት በነቆራ በምናም ስለማይሰራ ክርስቶስ ኢየሱስ ራሱ ሲመጣ አይሁዳውያንና ሰዱቃውያንን እየሰደበ ያልጠየኩም። የኔን ጥያቄ መልስልኝ። ከ7 ዓመት ጀምሮ ስሰማ የነበረው ድምፅ የእርኩስ መንፈስ ድምፅ ነው ማለት ነው። ኤርሚዬ ልመልስ እኮ እየመለስኩ እኮ ነው። በቃ እሱ ላይ ፈሪሳውያን ጋር ትሄዳ ተምዬ
እኮ አጠር አድርጌ ነው። ኢየሱስም በምድር ሳለ ሲያስተምር እናንተ አይሁዳውያን እና ሰዱቃውያን ወይ አትገቡ ወይ አታስገባዋሉ። ገብቶ ሊያስተምር ሲል የሚያስተምሩ ይኖራሉ። እንደዚህ ብለው መንገድ ይዘ ደግሞ እንዳያስተምር ደግሞ በሩን ደርበብ ያደርጉበታልና እኔም የኔ ትውልዶች፣ የኔ እናቶች፣ የኔ አያቶች፣ የኔ ባች ወንድም እህቶቼ ደግሞ የኔ ታናናሾችም ታላላቆችም በፕሮቴስታንት ቤት ውስጥ የነበሩ አብዛኛው እነሱ እንዲመለሱ የምፈልገው በትችት ያላችሁበት አምላክ ሐሰተኛ ነው ከአጋንንት ነው ከምናምን እያልኩ ሳይሆን እየተቸውባቸው ሳይሆን በላሃል እያልክ አላልኩም አትበለኝ እያልኳቸው የጴንጤ ኢየሱስ ሐሰተኛ ነው እያልከን ተሜ እንዴት ነው ሰው ወደ ኦርቶዶክስ የሚመጣው? አሁን እኔ ወደ ኦርቶዶክስ እንመጣ ከፈለግ እዚህ ወንድሞች አሉ፣ እነ ቤካ፣ እነ ኤፊ፣ እነ ቢኒ፣ እነ ዮኒ አሉ። ዮኒ ማኛ እኛን እኮ ኦልሬዲ የምታመልኩት ሰይጣን ነው፣ የምታመልኩት ሐሰተኛ ነው። ከሕፃንነቴ ከ7 ዓመቴ ጀምሮ እሰማው የነበረ ድምፅ የሐሰተኛው ክርስቶስ ድምፅ ነው እያልከን ነው። ኦኬ አሁን ይህንን ህዝብ እንደዚህ እያልኩ አይደለም፣ እየነቆርኩት እየተቸውት አይደለም። ኦልሬዲ ተችተዋል። እኛ እኮ ለመልስ ኤርሚዬ እኔ መልስ እኮ ተሜ የጠየቁት ጥያቄ ከ7 ዓመት ጀምሮ እኔ ተሰማ የነበረ ድምፅ ማን ነው ነው ያልኩት። ኤርሚዬ ምን አለ መሰለ መጽሐፍ ቅዱስ ሲናገር ምን ይላል? ጳውሎስ ነው በነገራችን ላይ ድንቅ ሰው ነው ጳውሎስ። ለልጁ ለጢሞቴዎስ ምን ይለዋል? ልጄ ሆይ አንተ ግን ነገርን ሁሉ በልክ አድርግ ይለዋል። እና ያ ልክ ከሚባለው ነገር መካከል አንዱ ምንድን ነው? አንዱን ተከባብሮና አክብሮ መነጋገር ልክነትም አለው። እኔ አንተ ላይ ቃል በቃል አልደርብብህም። የፈለግከውን ጥያቄ ስጠይቀኝ፣ የማይመቸኝን ራሱ ጥያቄ ስጠይቀኝ ውጭ ያዳመጥኩት ምክንያት ስላለኝ። አሁን ግን ወንጌል የምሰራው ለፕሮቴስታንቱ እየሰደብኩት እየተቸውት አይደለም። ስድብ አንዱ የኃጢአት መሰረት ነው። ለምን እኔ እኮ ልመልስና ወደ ሌላ ሀሳብ ላይ እንሂድ። ለወንድሞችም ልስጣቸው መልስልኝና ባጭሩ ከ7 ዓመት ጀምሮ ስትሰማው የነበረው ድምፅ የሰይጣን ድምፅ ነው ማለት ነው ወይ? አንተ ቀጥታ ንገረን እኮ። ይኸው እየመለስኩ እኮ ነው ኬርሚ እኮ ቀጥታ ንገረን። ብላክ ኤንድ ዋይት። አዎ የሰይጣን ድምፅ ነበር፣ አይ አይደለም የክርስቶስ ድምፅ ነበር ብለህ ንገረን። የማን ድምፅ ነበር ስትሰማ የነበረው? ያን ድምፅ ሰምተህ ሰዎች ላይ ሄደህ ስትናገር ይሆን ነበረ? ለራሴው አንተ ትመልስልኛለህ። የዘላለም ሕይወት ጉዳይ ላይ ትደራደራለህ? አልደራደርም። የዘላለም ሕይወት የሚገኘው በማን ነው? በክርስቶስ። ክርስቶስ ኢየሱስ። ያ ኢየሱስ የዘላለም ሕይወት ነው፣ እውነተኛው ኢየሱስ። አዎ በቃ እኔ የሄድኩት ወደሱ ነው። ኦኬ ይሄንን ልክ እኔ እንደመለስኩልህ፣ እኔ ልክ አሁን አንተ ብላክ እንደዋስ ስጠይቀኝ እንደመለስኩልህ፣ አንተ ከ7 ዓመት ጀምሮ ስትሰማ የነበረው ድምፅ የዚህ የእውነተኛው ክርስቶስ ድምፅ ነው ወይስ የሰይጣን ድምፅ? ብላክ ኤንድ ዋይት። ይሄ እኮ ፐርሰናል ጥያቄ እኮ ነው የጠየቀኝ እኮ። አሁን እኔ የመጣሁበትን ነው የመለስኩልህ። ጨርሻለሁ። ይኸውልህ ታሜ አንድ ነገር ወደ ጥያቄ ልግባ። አንተ ልጠይቅህ ተፈቀድክልኝ? ወንድሞችም አስተያየት ወንድሞችም የሚሉት ነገር ረጅም ሰዓት ስላቆያቸው ከዛ ትጠይቀኛለህ አሉሽ። ግን አንተ ጋር ግን 2 ጥያቄ ትጠይቀኛለህ። ግን ልብ በሉ እዚህ ያላችሁ ሰዎች ታሜ ምን እያለን ነው? የኔን ኮንክሉዥን ነው የምሰጠው። ታሜ ምን እያለን ነው? አንደኛ ፊቱ ላይ ታዩበታላችሁ። ፊቱ ላይ የምታነቡት በደንብ በነህምያ መጽሐፍ ላይ ያ የአሕዛብ ንጉሥ ታላቁን የእግዚአብሔርን ሰው ነህምያን ምን አለው? ፊቱ ላይ ሐዘን አየበት እና ይህ የልብ ሐዘን ነው እንጂ የሌላ አይደለም ብሎ አለው ይላል። በመገለጥ አይቶት አይደለም። የአንዳንድ ሰው የልቡ ሐዘን በፊቱ ላይ ይታወቅበታል። የአንዳንዱ ደግሞ የልቡ ሐዘንም ይሁን ደስታ በፊቱ ላይ አይታወቅም። እነዚህ ልባቸው ሐዝኖ ፊታቸው በልባቸው ክፋትን ተሞልተው ፊታቸው ፍቅርን የሚያሳይ ሰዎች በጣም አደገኛ መርዛም የሆኑ ሰዎች ናቸው። በነቢዩ በኤርምያስ መጽሐፍ ምዕራፍ 9 ላይ አይነት የተጻፉ ማለት ነው። ይሄኛው ግን የአሕዛብ ንጉሥ ነህምያ ላይ ያየውን ሐዘን ይህ የልብ ሐዘን ነው አለው። ኦኬ ሰው በልቡም ሲያዝን በልቡም ሲደሰት ያስታውቃል፣ ፊቱ ላይ ይታወቅበታል። አንዳንድ ሰዎች አይታወቅባቸውም፣ አንዳንድ ሰዎች ግን ይታወቅባቸዋል። ተሜ አሁን የተናገርከው እኔ አልገባኝም። ኤርሚዬ ትንቢት ጀመርክ እዚሁ ላይ እኔ አልጨርስኩም። ልጨርስና እኮ ከትንቢቱ ወጥተህ ሀሳብ ላይ ጨርስና እኔ ወደ አንተ ጥያቄ ልግባ። በጌታ ልጨርስ። በቃ ትንቢትህንም ተወው፣ ሁሉንም ነገር ተወውና ጠይቀኝ። ልጨርስ። ለምን ደምተው? እኔ እኮ ዝም ብዬ
ቆይ አድምጠኝ። እስከ መጨረሻው ድረስ ጥያቄ አዳምጫለሁ አለ። አድምጠኝ። ሲነሽጠኝ አይደለም እኔ ትንቢት የምናገረው ታውቃለህ። ኦኬ ታውቃለህ። ሲነሽጠኝ አይደለም ትንቢት የምናገረው። ኦኬ ልብ በልና ስማኝ። ጌታ እግዚአብሔር ነበረ ሲናገረኝ የነበረው ከህፃንነቴ ከ7 ዓመቴ ጀምሮ ብለህ በእኛ በወንጌላውያን አማኞች በነበርክበት ሳ ላይ እኔን ራሱ ስትናገረኝ ሁሉ ሰምቻለሁ። እና ያ የእግዚአብሔር ሰው ቦንኬ ሁሉ መጥቶ ከጀርመን ባገለገለበት ሰዓት ላይ መድረክ ላይ ጠርቷቸው ፕሮፌቲክ ወርድ ሜሴጅ ካመጣላቸው ህፃናት መካከል አንዱ አንተ ነበርክ። ይሄን ሰው አንተ አታውቀውም፣ አትጻጻፉም ኢሜይል። እሱ ጀርመን ነው፣ አንተ ኢትዮጵያዊ ነህ። በእድሜ አትገናኙም፣ በእውቅና አትገናኙም። እሱ በሚሊየን የሚቆጠር ትውልድን በዓለም ላይ ተመላልሶ አገልግሎ ወደ ጌታ የሄደ ሰው ነው። ያመጣልህ ሜሴጅ አለ። ኦኬ ያ ቆይ አድምጠኝ። ቦንኬ የተናገረው በማን መንፈስ ነው ብዬ ስልህ ልትመልስ አልቻልክም። አንድ ሁለተኛ፣ አንተ ራሱ ስትናገረው የነበረውን ድምፅ ማለት ሲናገር የነበረውን ድምፅ ሰምተህ ለሰዎች ሄደህ ስትናገር ነበር። ስትናገር ይሆን ነበረ እና ዛሬ ምን አልከን? በአደባባይ ላይ በአጋንንት መንፈስ ነበር፣ የአጋንንትን መንፈስ ነበር ስሰማ የነበረው አልክ አይደል? ተሚ ለምን ወደ ግራ ወደ ቀኝ በጣም የሚገርመኝ ነገር ምንድን ነው? ፊት ለፊት እያየህ ወደ ግራ ወደ ቀኝ ለምን እያየህ ታወራኛለህ? እኔን አዳምጠኛውልኝ። በጣም የሚገርመው ነገር ምንድን ነው? አብስለ ነው ገለን የመጣ ነው ቶፒክ ላይ እንደገና አልበሰለም። ለምን መቼ አልበሰለም? እኔ እኮ ኮንፊልጄኔ ሰጥቼ እኮ ኤርሚ የምን አለ መሰለህ፣ እኔ ከዚህ በፊት ሶፊ ምን ጠየቀኝ፣ ተሙ ወደ ፕሮቴስታንት ትመለሳለህ ሲለኝ፣ እንዴት ሰው ወደ ጦር ሜዳ ይመለሳል? ማለትም ጦር ሜዳ ረሃብ ነው ያለው፣ መሞት ነው ያለው፣ ውሃ መጠማት ነው ያለው፣ ስቃይ ነው ያለው። ልክ ነው። ስለዚህ ጦር ሜዳ ምንም ይናፍቅ ታሪክ የለውም። እንዴት ወደ ጦር ሜዳ የሰው ልጅ ይመለሳል የሚል ሀሳብ ነው ያሰብኩት። ልክ እንደዚሁ እንደማልመለስ እና ማልመለስበት ምክንያት ጦር ሜዳ መሆኑን በአግባቡ ተናግሬያለሁ። ያ ማለት ምን ማለት ነው? ምድራዊውን ሰማያዊውንም የዘላለም ሕይወትና የምድራዊውንም እንኳን እረፍት የአእምሮ እረፍትን እኔ ነኝ የጠፋሁት። ኤርሚ መጥቻለሁ። አለ እና ስታክ ሲያደርግብኝ ነው። እጅ ሲንቀሳቀስ ምናልባት አንዳንድ ካሜራ እንደዛ ሊሆን ይችላል። እጅን ብዙ ሼክ አደረግከው ማለት ነው። ምድራዊውንም ዘላለማዊውም እረፍት የሚኖረው በክርስቶስ ኢየሱስ ስለሆነ ያም የክርስቶስ ኢየሱስ እረፍት ያለው አንዲቷ ሃይማኖት ጋር ነው ብዬ ስላሰብኩ ነው የሄድኩት። ቦንኬ ነገረ ግለሰብ ነው። ቦንኬ ያኔ ለሰዎች ስትናገር የነበረው ትንቢት ለግለሰቦች ተናገረ ነበር። በማመን አጋንንት ተናገረን ያልኩ ተሚ እኮ ግለሰብ መሆኑን መቼ አጣሁትኝ? አንተ ገና አድምጠኝ ተሚ፣ ገና ብይ የምትጫወትን ህፃን ልጅ ብይ እኮ ነበር የምትጫወት የነበረው በዛን ጊዜ እድሜ ጮኬ እንድናገር ተጫጫህን እንድናገር አታድርገኝ። አንተ ኢትዮጵያ ውስጥ ያለህ አንድ ብይ የምትጫወት በእድሜ ገና ህፃን ከመሆን የተነሳ ብይ እየተጫወት ያለ የ7 ዓመት ህፃን ልጅ ጀርመናዊው አገልጋይ ወንድማችን ቦንኬ ኢትዮጵያ ውስጥ መጥቶ ሲያገለግል አንተን ከጉባኤ መካከል ጠርቶ ከህፃናት ጋራ ትንቢት ተናግሮባል። ያን ትንቢት የተናገረው መልእክት ሰምተዋል፣ ቤተሰቦችም ሰምተዋል፣ አንተም ሰምተዋል። ቦንኬ በማን መንፈስ ሆኖ ነበር ያን ትንቢት የተናገረህ? ትንቢት ውስጥ ትክክል ነበር ወይ? አንተ የነበርክበትን ነገር ነበረ የነገረ ከሆነ ይህ ሰው ያንተን ግላዊ ታሪክ አያውቅም። በማን መንፈስ ሆኖ ተናገረ? ይሄ ቦንኬ ለምንድነው እሱ ጋር ሲደርስ ፊትን እያሸህ ወደ ግራ ወደ ቀኝ የምትዞረው? ቀጥታ መልስልኝ። ቦንኬ በማን መንፈስ ሆኖ ተናገረህ? ምን ነበር ያለህ? ብይ የምትጫወት ህፃን ልጅን እንዴት ሊናገር ይችላል? ሐዋርያ ስራ ላይ ካስታወስክ ለምን መንፈስ እኔ ስለ ቦንኬስ ቀድም ስለ አንተ ስጠይቅህ ሐዋርያት ማነው ፈሪሳውያኑ አልከኝ። አሁን ደግሞ ስጠይቅህ ሐዋርያ ስራ ላይ አልከኝ። ቦንኬ ምን ነበር ብሎ የተናገረ? በማን መንፈስ ሆኖ ነበር የተናገረ? እነ ጳውሎስ አጋንንት ያወጡ ነበረ በኢየሱስ ስም? አልጠየኩም። እንደ ላይ አስወጡ ነው እንዴት እኮ ልነግርህ እኮ ነው። አሁን ሐሳቡን ነው በመጽሐፍ ቅዱስ ቀጥታ ቦንኬ በማን መንፈስ ሆኖ ነበር የተናገረ? አጋንንት ነው ያስወጣው። እነ ጳውሎስ በኢየሱስ ስም አጋንንት ያወጡ ነበረ። አንዲትስ አዋቂ የሆነች ሴት ምን ታደርግ ነበር? ንገረኝ። አዋቂ ሳትሆን ሟርት የነበረባት ሴት ነበረች። ሟርተኛ የነበረች ሴት ምን ታደርግ ነበር? ኤርሚ የልዑል እግዚአብሔር ባሪያዎች እያለች ትጮህ ነበር እየተከታተለች።
አያሌ ቀንም ታደርግ ነበር። ጳውሎስም ተቸግሮባት ይላል። ጴንጤ ቤት ነው የመጣው። በጣም ደስ የሚለው ጳውሎስም ተቸግሮበት ክፉ መንፈስ ከእሷ ላይ ውጣ ብሎ አለው፣ ወጣ ማለት ነው። ከማስወጣቱ በፊት ጳውሎስ አይቶ እሷ ላይ ያለውን መንፈስ ከማስወጣቱ በፊት ያቺ ሴት ያቺ ሟርተኛ ምን ታደርግ ነበር? ታሟረት ነበረ። እንደዛ እያለች ዕለት ዕለት የእግዚአብሔር ባሪያዎች ታሟረት ሳይሆን እውነተኛ ሪል የሆነ ነገር ትናገር ነበር። አትናገርም ነበር? መልእክቱ የምትናገረው የልዑል እግዚአብሔር ባሪያዎች መሆናቸውን ትናገር ነበረ። ግን መልእክቱ በምን አወቀች? ሪል ነው አይደል? ሪል ነው አይደል የምትናገረው ሐሳብ? እሱን እኮ እሷ እኮ አይደለችም ያወቀችው። መልእክቱ የመጣው መልእክት እሷ ግን ያንን ቃል ስትናገር እውነተኛ የእግዚአብሔር ባሪያዎች መሆናቸውን ትናገር ነበር። እኔን ጠየቀኝ አይደል? ልብ በልና ስማኝ። እኔ ነው የጠየቀኝ ጥያቄውን። ኦኬ፣ በደንብ ስማኛ፣ በደንብ ስማኝ። እኔን ቴንክ ዩ። ኦኬ፣ ያቺ ሴት የሟርተኝነት መንፈስ የነበረባት ሴት ናት። ኦኬ፣ በቃ ዲመን የነበረባት ሴት ነች ማለት ነው። ሆሊ ስፒሪት በውስጧ የለም። ትናገር የነበረው ግን የልዑል እግዚአብሔር ባሪያዎች የሆነ መዳን መንገድ የሚነግሯችሁ እያለች ነበር። ይህንን አያሌ ቀን ታደርግ ነበር ይላል። ጳውሎስም ተቸገረባትና ይላል ዞር ብሎ አንተ እርኩስ መንፈስ ውጣ እልሃለሁ አለ። ከእሷ ወጣ። የሟርተኝነት መንፈስ ነበረ። የተናገረችው ቃል ትክክል ስለነበረ አዎ፣ የተናገረችባቸው ሰዎች እዛ እነ በርናባስና እነ ጳውሎስ የልዑል እግዚአብሔር ባሪያዎች ናቸው። አዎ፣ ግን የተናገረችበትን መንፈስ ነው ቅዱስ ጳውሎስ የለየው ማለት ነው። የተናገረችውን ፕሊዝ። የተናገረችውን ቃል ሳይሆን የተናገረችበትን መንፈስ ነው። እንደዚህ አይነት ነገር አሁን ኢዮብ ምን ይናገራል? ይሄ ከማን መንፈስ ወጣ ብሎ ይላል። አየህ፣ አንድ ሰው ሲናገር በማን መንፈስ ሆኖ ነው የሚናገረው? ስለዚህ አንተ ልክ እንደዚቹ እንደ ሴትዮ የሟርተኝነት መንፈስ ነበረብኝ እያልክ ነው ከ7 ዓመት ጀምሮ። እኔ የፈለግከውን አንተም አልከኝ፣ ቦንኬን አልከው፣ አንተ በለው ራስህ። ስለዚህ አንተ እኮ አንተም አልከኝ። ቆይ ኤርሚ፣ አሁን እኔ ደግሞ ድል ውስጠኝ። አንተም አልከኝ፣ ቦንኬንም አልከው፣ ሌላም አገልጋዮችንም በዛ መንፈስ ነበሩ። ቦንኬን ከሆነ የምጠይቀኝ ታዲያ ምን ላድርግ? ኤርሚ የእግዚአብሔር ሰው መለስኩልህ። የመለስክልኝ ያንተን መልሰልኛል። በቃ የሀሳብ ነው ሀሳቡ። አሁን እኔ የመጣሁበት ሀሳብ የነ ጳውሎስ መንፈስ ያንተን መለስክልኝ እኮ የነ ጳውሎስ አምጣ ጋር ነኝ አሁን እኔ ያለሁት። ኦኬ፣ አድመጠኝ። አሁን መለስክልኝ። ተሜ ምን እያለን ነው? ከ7 ዓመት ጀምሮ የሟርተኝነት መንፈስ ነበረብኝ። በሟርተኝነት መንፈስ ነበረ። ልክ ያቺ በፊልጵስዩስ ከተማ ላይ የነበረችዋ ሴትዮ በሟርተኝነት መንፈስ ተይዛ ለነ ቅዱስ ጳውሎስ የመዳን ወንጌል የሚነግሯችሁ የልዑል እግዚአብሔር ባሪያዎች እያለች ትናገር እንደነበረው እኔም ከ7 ዓመት ጀምሮ የሟርተኝነት መንፈስ ነበረብኝ፣ በዛ መንፈስ ነው ለሰዎች ስናገር የነበረው ብሎ ተሜ እንደዚህ ዘግቶታል ማለት ነው። ስለዚህ ተሜ ምንድነው ማለት ነው? በላዩ ላይ የሚሰራው መንፈስ አንድ ጊዜ ኤርሚዬ፣ አሁን በደንብ ግልጽ አለ። ተሜ ነበረበት እንትና ነበረበት። ያኔ የነበርኩበትን ነው እየነገርኩ ያለሁት። መጽሐፍ ቅዱስ ለትምህርታችን የሆንልን ዘንድ ተጽፎልናል። ደግሞ ከትንቢትም በላይ ደግሞ የጸና መጽናኛም መኖሪያም የዘላለም ሕይወት ማግኛም ከትንቢት በላይ የጸና እግዚአብሔር ቃል አለ ለእኔም ላንተ። እዛ ቃል ውስጥ ያለውን ሀሳብን ስነግር በቃ መልሱ ተመልሶልሃል። አሁን እዛ መልስ ላይ ከመለስኩልህ ለእኔ ግን እድል ብትሰጠኝ ብጠይቅህ ሌላ ጥያቄ በቃ ጨረስ ነው። ከልጅነት ጀምሮ ኮንክሉዥን ልስጥና ለወንድሞች ልስጣቸው። ከዛ አንተ ጥያቄውን ትቀጥላለህ። እኔ ላይም ጠይቀው። ወንድማችን ግልጽ አድርጎ መልሶልኛል። ክፍሉ በሐዋርያት ሥራ መጽሐፍት ላይ ነው ያለው። በፊልጵስዩስ ከተማ ላይ ነው። የሟርተኝነት መንፈስ የነበረባት ሴት ነበረች። በርናባስና ጳውሎስን ወይ ሲላስን ከሁለቱ አንዱ ማለት ነው። ግን ከጳውሎስ ጋር የነበረው አንዳንዴ ሲላስን በርናባስም ስለነበረ ማለት ነው። አይ ቲንክ ሲላስ ይመስለኛል። አዎ ሲላስ ነው። በርናባስ ሐዋርያት ሥራ መጽሐፍ ምዕራፍ 14 ላይ ነው። ይሄኛው 16ኛው አካባቢ ላይ ስለሆነ ኦኬ። የሟርተኝነት መንፈስ የነበረባት ሴት ነበረች። እቺ ሴት እየሄደች ዕለት ዕለት የመዳን ወንጌል የሚነግሯቸው የልዑል እግዚአብሔር ባሪያዎች እያለች ትል ነበር። የምትናገረው ነገር ከባሪያው ከጳውሎስ ከእግዚአብሔር ሰው ጋራ በትክክለኝነት አገልጋይ እንደሆነ እየተናገረች ነበር። ግን የተናገረችበትን መንፈስ ዴዘር ነው ያደረገው የለየው ቅዱስ ጳውሎስ በሱ ባደረው በእግዚአብሔር መንፈስ ቅዱስ ነው። ስለዚህ ሴትዮዋ ላይ የሟርተኝነት መንፈስ ስለነበረ ገስጾ ክፉ መንፈስ ከላዋ ላይ ያስወጣል። ይህን ጥያቄ ጠየቅኩት። ለምንድን ነው እኔ መልእክቱን ቦንኬ በአንተ ላይ የተናገረው በእግዚአብሔር መንፈስ ሆኖ ነው ወይስ በራሱ ብዬ ስለው የሐዋርያት ሥራ መጽሐፍ ምዕራፍ 16 አለ። ምን እያለ ነው?
ቦንኬ በሟርተኝነት መንፈስ ነበር እያገለገለ የነበረው ነው መልሱ። ቃል በቃል አላውለውም፣ ግን ያቺ ሴት ለምንድን ነው ጨርሻለሁ። ተመስገን አለ ቀጥታ ብላክ ኤንድ ዋይት ካልመለስክልኝ የጠቀስከውን ጥቅስ ቀጥታ ከቦንኬ ጋር እያገናኘው ነው ማለት ብያለሁ። ኤርሚ እኔ ብያለሁ ወይ? አሁን ተመስገን ለጠየቁ ጥያቄ መልስ ብለህ አድምጠኝ። ለጠየቁ ጥያቄ ምን ነበረ ተሜ? እኔ ስጠይቅ ግን እንደዚህ አሁን ለምሳሌ የጠየቁ ጥያቄ ምን ነበረ? የጠየቁ ጥያቄ ላይ እንደዚህ እኔ ጠየቀኝ። የጠየቁ ጥያቄ ምን ነበረ? የኔ ጥያቄ በተረጋጋ መልኩ ኤርሚ በተረጋጋ መልኩ ከስሜታዊነት ወጥቼ ነገሮችን የጠየቁ ጥያቄ ምን ነበር? ሁለታችንም ከስሜት ወጥተን የምናወራው የጠየቁ ጥያቄ ምን ነበር? የመለስክልኝስ ምን ነበር? ስለዚህ አሁን ሄደን በትችት በስድብ በነቆራ የጠየቁ ጥያቄ ምን ነበረ? ተሜ ጥያቄው ለምን አታስታውሰኝ? ጥያቄውማ ጠይቀኸዋል እኮ። የጠየቁ ጥያቄ ምን ነበረ? መልስልኝ። ጥያቄውን ምን ነበር የጠየቁ ጥያቄ? ጥያቄው አንተ ትንቢት ትናገር ነበረ። ትንቢት ስትናገር የነበረው በማን ስም ነው? እሺ ቦንኬስ ብዬ ምን አልኩ? ለምን አትወጣም? ከግለሰቦች ምክንያቱም ለምን እንደማልወጣው ቦንኬ እኮ የኛ ነው፣ ፔንጤ ነው። ቦንኬ ያገለገለበት አንተ የቦንኬን ሙሉ ለሙሉ አገልግሎት ትቀበላለህ? አዎ በደንብ እኮ አልኩ። ይኸውልህ በደንብ ሄ ዘ ማን ኦፍ ጋድ እኮ አልኩ። ብራዘር ወደ ጌታ ሄዷል፣ አገልግሎ በሰላም አንቀላፍቷል። ቶ ሄ ዘ ማን ኦፍ ጋድ በጣም ነው የምቀበለው። ዓለም አቀፍ ወንጌላዊ ነው። እሺ የክርስቶስን ወንጌል አገልግሎ ነው ሄደው። አንተም አትቀበለው ከሆነ ትነግረኛለህ። ልብ በልና ስማኝ። የጠየቁት ጥያቄ አድምጠኝ። አልወጣም። ለምንድን ነው የማልወጣው? ከአንተ ህይወት ጋር በተገናኘ ነገር ያወራህን ነገር ስላለ ማለት ነው። ኦኬ ቦንኬ ያገለገለበት ለምን ማታደምጠኝ? ተሚ እንዴ እንደዚህ መጫወጫ አለብን እንዴ? እናንተ ብቻ እያወራን። ኦኬ ጨርሻለሁ። እኔ ምንድን ነው ያልኩት? የጠየቁት ጥያቄ አንደኛ ራሱ ይኸው ተሚ እዚህ ቁጭ ብሎ ከዚህ በፊትም ነግሮናል፣ በጌታ በነበረበት ጊዜም ነግሮናል። ከህፃንነት ጀምሮ ከ7 ዓመት ጀምሮ ይሰማ የነበረው ድምፅ ነበር። ይሄ ፊት ለፊት ላይ የምታዩት ወንድም ማለት ነው። ያ የሚሰማው ድምፅ ከእግዚአብሔር ቃል ጋር እያገናኘ ጌታ መንፈስ ቅዱስ ነው እኛ የምናምነው የነበረው። ከሚነግረን ነገር ተንተርሰን ሄዶ ለሰዎች በጉባኤ ውስጥ ሲናገር ይሆን ነበረ። ይታያችሁ፣ የሚሰማው ድምፅ የእግዚአብሔርን ቃል ተንተርሶ ነው የሚሰጠው። ኦኬ እግዚአብሔርን ቃል ይሰጠዋል ማለት ነው። ያንን ሄዶ በጉባኤ በሚያገለግልበት ሳለ ቅዱስ ቃሉን የሰጠውን ክፍል ወይ በሚያስተምርበት ወይ በሚሰብክበት ሳለ ወይ በሰዎችም ላይ ደግሞ ይህን ቃል እግዚአብሔር ስለ አንቺ ሰጥቶኛል፣ ስለ አንተ ሰጥቶሃል ብሎ ቅዱስ ቃሉን ተናግሮ ለሰዎች በሚጸልይ ሳለ ይሆን ነበረ። አንድ ሁለተኛ እርኩስም መንፈስ በጌታ በኢየሱስ ክርስቶስም እያለ ገስጾም ሲያስወጣ ይወጡ ነበረ። እዚህኛ ጋር በነበረበት ጊዜ ማለት ነው። ተመስገን ይኸው የምታዩት ሰውዬ ማለት ነው። ኦኬ ከወጣ በኋላ የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ባዕድ ኢየሱስ ነው፣ ሐሰተኛው ኢየሱስ ነው አለ። አሁን ይህን ሁሉ ጥያቄ ለመጠየቅ ምክንያት ሆነኝ ይሄ ነው። ኦኬ የጴንጤዎች የኛ ኢየሱስ ልዩና ባዕድ ኢየሱስ ለመሆኑ በትምህርት ነው አሁን ቀጥለን ባለው ላይ እናያለን ማለት ነው። ኦኬ ባዕድ ኢየሱስ ለመሆኑ ልዩ ኢየሱስ ለመሆኑ አንተ ግን አስቀድመህ ስትሰማ የነበረው የማን መንፈስ ነው ብዬ ስለው ሊመልስልኝ አልቻለም፣ እንዳያችሁት ማለት ነው። ኦኬ አይ በሐሰተኛው ክርስቶስ ነበር የምታገለግለው ብዬ ስለው አንተ አልክ አለኝ። አንተ መልስ ብዬ ስለው አይመልስም። ኦኬ ከተናገርከው ነገር የተነሳ ተንተርሼ ልናገር ብዬ ስለው አንተ ነው ያልከው ይለኛል። አሁንም በአንተ ላይ ሰራ የነበረው መንፈስና ቦንኬ ስለ አንተ ትንቢት የተናገረው በማን መንፈስ ነው ብዬ ስለው ትዝ ይልሃል ሐዋርያት ሥራ ላይ በጳውሎስ ዘመን አለኝ። አዎ አልኩት። ያችን ሴት ጠራ፣ ፊልጵስዩስ ከተማ ላይ የነበረችዋል የሟርተኝነት መንፈስ የነበረባትን እሷ የመዳንን መንገድ የሚነግሯቸው የልዑል እግዚአብሔር ባሪያዎች እያለች አያሌ ቀን ትጮህ ነበረ እና የተናገረችው ነገር ትክክል አይደለም ብሎ አለ። አዎ ትክክል አይደለም። ይህንም ጳውሎስ እኮ የለየው በላዩ ላይ ባለ በእግዚአብሔር መንፈስ ነው ዴዘር ነው ያደረገው ማለት ነው። ኦኬ ስለዚህ እኛም ደግሞ ዴዘርን ስናደርገው በወንድማችን በተመስገን ላይ እኛ ከመናገራችን በፊት ራሱ ይናገር። ይሰማው የነበረው ድምፅ የሟርተኝነት መንፈስ ነው እያለን ነው። ቦንኬም በእኔ ላይ የተናገረብኝ በሟርተኝነት መንፈስ ነው እያልክ ነው አይደል? እኔ ያው ኤርሚ አንተ አልክ ለአንተ በለው። ታዲያ አንተ ምን ነው እያልከን ያለው? አንተ አልክ ያው አንተ ምን እያልከን ነው? ያንተን ንገረን። የኔን ሽታው ለኔ አንተ አታውቅልኝም ኤርሚ። አሁን ትልቁ ነገር አንተ ለምን አትነግረንም? አንተ የምትናገር የምሰማው የነበረውን ድምፅ ከጌታ ነው ወይ ከጌታ አይደለም ብሎ ለማለት እኮ ያው ኤርሚ አሁን መልሱን ራሱ አንተ አድመጠኝ። እሺ ለህዝብ ልናገር። እኔ እዚህ ያላችሁ ሰዎች ወደዳችሁም ጠላችሁም አመናችሁ አላመናችሁ አይመለከተኝም።
የልዑል እግዚአብሔር አገልጋይ ነኝ። የጌታዬን ድምፅ የምሰማ ሰው ነኝ። የሰማሁትን ቀጥታ ነው የምናገረው። አገራዊ ጉዳይ ከፈለጋችሁ ሂዱ ዩቲዩብ ላይ ግቡና ስሙት። አገራዊ ጉዳይ ላይ በተመለከተ እግዚአብሔር በተናገረ ላይ ከዛሬ 18 ዓመት ጀምሮ ስናገረው የነበረ የእግዚአብሔር መልእክት አለ። ስናገር በአገር ቤት በነበርኩበት ሳለ ሚዲያ ላይ ሳልወጣ ስናገረው የነበረው ነገር አለ። በዚህ 10 ዓመት የሶሻል ሚዲያ ውስጥም ስናገረው የነበረው ነገር አለ። በምሳሌ በትግራይ ስለሚነሳው ጦርነት ከ1999 ዓመተ ምህረት በወርሃ ነሐሴ ጀምሮ ነበር ስናገር የነበረው። በኢትዮጵያ ቤተክርስቲያን ውስጥ በህይወት ያሉ ሰዎች ሁሉ ጭምር ያውቃሉ። ልብ በሉ። እኔ የጌታን ድምፅ እሰማለሁ። ኢየሱስ ጌታዬ፣ የማምነው የጴንጤዎቹ አምላክ የሚናገር አምላክ ነው። ልብ በሉ። ይህን ተመስገን ያውቃል። ያው ግንባሩን የሚያሻሻው አልዋጥለት ብሎ ታየን ፊት ለፊት ቆሞ ማውራት ስለማይችልም በደንብ ነው የሚያውቀው። አድምጠኝ። ሌላ ጥያቄ እኔን የምናገረው አድምጠኝ። ምን እያልኩ እንደሆነ ይገባሃል። ኦኬ። በዚህ ጉዳይ ላይ እኔ የጌታን ድምፅ የምሰማ ሰው ነኝ። ጴንጤዎቹም ወንድሞቼ እናቶቼ የጌታን ድምፅ የሚሰሙ አሉ በደንብ። ለምን? የምናመልከው ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ በጎቼ ድምፄን ይሰማሉ፣ ይከተሉኛል፣ ያውቁኛል፣ ከሌሎች ይሸሻሉ ብሎ ያለው አምላክ በእኔ ውስጥ አለ፣ በመንፈሱ አድሯል። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 እና 16 ላይ እሱ የእውነት መንፈስ በሚመጣ ሰዓት ላይ በእኛ ውስጥ እንደሚኖር ዓለም እንደማያውቀው እኛ ግን በእኛ ውስጥ ስለሚኖር እንደምናየው እንደምናውቀው ወደ እውነት ሁሉ እንደሚመራን እንደሚናገረን የእግዚአብሔር ቃል ይነግረናል። ያ በእኔ ህይወት ላይ አክቲቭ ሆኖ ይሰራል። ማንም ምንም አይጨምርልኝም፣ ምንም አይቀንስልኝም። ይሄ በክርስቶስ ቤተክርስቲያን ታሪክ ውስጥ ይሰራል። በወንጌላውያን አማኞች ወንድማችን ተሜ ከ7 ዓመት ጀምሮ ይሄን ድምፅ ይሰማ ነበረ። ኦኬ፣ ይሄን ድምፅ ይሰማ ነበር። ይሄን ድምፅ ሰምቶ ከጀርመን ሀገር የመጣው ወንድም ይሄንኑ አረጋገጠለት። እኛ እንደሚገባን ከነገረን፣ በጌታ በነበረበት ጊዜ ከነገረን፣ አሁን ላይ ሆኖ አይደለም። ይህንኑ ድምፅ አረጋገጠለት። የማን? በወንድማችን ቦንኬ ላይ የሚሰራው የክርስቶስ መንፈስ በዚህ ብላቴና አሁን እዚህ ጋር የምታዩት ፊት ለፊት ላይ የ7 ዓመት ልጅ ሆኖ በነበረበት ጊዜ ጀምሮ ሲሰማ የነበረውን ድምፅ በይ እየተጫወተ አድመጠኝ፣ ቆይ በይ እየተጫወተ ሁሉ ጭምር ሲሰማ እሰጥሃለሁ። ጨርሼ ልሰጥህ አታቋርጠኝ። ጨርሼ እሰጥሃለሁ። መቼ ትሰማኛለህ? ምንም ጊዜ እኮ አሰጠኝም እኮ እስካሁን ድረስ የሚኖረው ማለት ነው። ጨርሼ እሰጥሃለሁ። ይኸውልህ ጨርሼ ልሰጥህ ነው። ስለዚህ አዳምጣለሁ። ኦኬ፣ ጨርሼ እሰጥሃለሁ እኮ አልኩህ። ጨርሼ እሰጥሃለሁ። ስለዚህ ይሄ ብይ ተጫዋች ልጅ በዘመኑ ሕፃን ስለነበረ ማለት ነው። ብይ እየተጫወተ በነበረበት ጊዜ ቦንኬል አገልግሎት ኢትዮጵያ ውስጥ ሲመጣ መድረክ ላይ አውጥቶ ትንቢት ከተናገረላቸው ሕፃናት መካከል አንዱ ነው። የልዑል እግዚአብሔር መንፈስ አመልክቶት ማለት ነው። እኔ መንፈሳዊ ሰው ነኝ። መንፈሳዊ ነገር ከመንፈሳዊ ነገር ጋር ነው አያይዤ የምረዳው። ቦንኬ ሐሰትን ይናገራል ብዬ እንደዚህ አፌ እንደፍሬ የምናገር ሰው አይደለሁም። ሰው እንደሆነ በአቅም ሊሳሳት ይችል ይሆናል፣ ግን ትንቢት ተናግሮልኛል አለ። ልብ በሉ፣ አያቱ የጸሎት ሰው ናቸው፣ እናቱ የጸሎት ሰው ናቸው፣ በጌታ የሚያምኑ ናቸው። እሱ ከሕፃን ጀምሮ የሚሰማው ድምፅ ነበረ። በእግዚአብሔር ሰው በኩል የተነገረው መልእክት ነበረ። ኦኬ፣ ይሄንን ኢየሱስን በጴንጤዎች ቤት በነበርኩበት ሳለ በስሙ አጋንንት እያስወጣው ሳባር ነበር አለ አጋንንትን። ኦኬ፣ አሁን ግን ይሄንን ኢየሱስን ሐሰተኛ ነው ብሎ አለ ወደ ኦርቶዶክስ ሲሄድ። እኔ ደግሞ ጥያቄ ምንድን ነው? አሁን ወደ ኦርቶዶክስ ስትሄድ ሐሰተኛ ነው ብለህ ያልከው ኢየሱስ ትናንትና እኮ በምስር ክርስቶስ ቤተክርስቲያን በነበርክበት ሳለ በስሙ አጋንንት ስታስወጣ ነበር፣ በስሙ ትንቢት ስትናገር ነበረ እያልኩት እየጠየቅኩት ነው። እና በስሙ ትንቢት ከተናገርክ በስሙ አጋንንት ካስወጣህ እንዴት በባዕድ ኢየሱስ እንዴት ታስወጣለህ? በባዕድ ኢየሱስ እንዴት ትንቢት ትናገራለህ? ባዕዱ ኢየሱስ እንዴት ይናገራል እያልኩት ነበረ። ለዚህ መልስ የለውም እስካሁን ድረስ እያያችሁት፣ ግንባሩን ያሻል ፊቱን ያሻል ማለት። እሺ ኤርሚ አመሰግናለሁ። እድል የምትሰጠኝ ይመስለኛል። አሁን ያው ወንድሞች የሚሉት ነገር ካለ ይበሉ፣ ከዛ ጥያቄ ይጠይቀኛል። አንተ ግን አውራ የፈለግከውን አንተ ካወራ በኋላ ወንድሞች በዚህ ሀሳብ ላይ የሚሰጡት ኮሜንት ካለ ተቀብለን ይስጡና ጠቅላላ አድርጌ ሀሳብ ሰጥና እነሱ በሚያነሱት ላይ አታጠቀልም። እኔ ጠቅልያለሁ። አንተ የምትለው ነገር ካለ ጠቅልልና ከዛ ወንድሞች ሀሳብ የሚሰጡት ካለ ሀሳብ እንሰማና አንተም ጠይቀኝ ጥያቄ ካለ በእናንተ ኢየሱስና በእኔ ኢየሱስ መካከል ያለውን እናወራለን። እናንተ እንዳትወጣ። አረ ብዙ በአንተ አምላክና በግለሰቦች አምላክ ላይ ራሱ ብዙ የምን ግለሰቦች እኔ ጴንጤ ነኝ። መላውን ጴንጤ ወክዬ ነገረ ክርስቶስን እኔ እናንተ እዚሁ እናወራለን።
አረ ነገረ ክርስቶስን ብቻ ሳይሆን ልዩ ነው ያልከውን ኢየሱስን ቅድመ ዓለም ጀምሮ እኔ እናንተ እናወራዋለን። በጣም ጥሩ ነው። ልዩ ኢየሱስ በደንብ አሳየው። ስለዚህ አንተ አሁን ሀሳብን ጠቅልልና ለወንድሞች እንስጣቸው። እነሱ ደግሞ የእነሱን ሀሳብ ረጅም ሰዓት ስለተቀመጡ የአንተን ሀሳብ ጠቅላላ። መልካም እንደምታዩት ንግግሬ ላይ ሁላችሁም እንደሰማችሁት እኔ መጽሐፍ ቅዱሳዊ የሆነ ሀሳብን ሳወራ ኤርሚ ራሱ መልሱን ሲመልስ ነበር። ሐዋርያ ሥራ ላይ ምዕራፍ 16 ላይ ያለችዋንም ያቺ ማወርተኛ ሴትንና እነ ጳውሎስ እነ ባርናባስ ሲያገለግሉ የነበረበት እና ደግሞ እኔ ወደ እውነተኛው እነ ጳውሎስ ሲያገለግሉበት ወደ ነበረው ክርስቶስ ኢየሱስ እንደመጣውኝና ያኔ የነበርኩበት በየትኛው ቦታ እንደነበርኩኝ በአግባቡ መጽሐፍ ቅዱስ ላይ ስለተቀመጠ ምናወራው ማንም ሰው ቢናገር እንደ እግዚአብሔር ቃል ይናገር ስለሚል ላወራበትም ልናገርበትም የምችለው እንደ እግዚአብሔር ቃል ነው ልናገር የምችለው። እከሌ በ7 ዓመት ነግሮ ነበር ሊነግረኝ ይችላል። አንተ በ7 ዓመት እንደዚህ ብይ ሊሆን ይችላል። ድምፅ ትሰማ ነበር ሰምቼ ሊሆን ይችላል። ነገር ግን ስሰማ የነበረው በማን እንደነበረ ሐዋርያት ሥራ ላይ በአግባቡ መጽሐፍ ቅዱስ ላይ ተቀምጧል። አሁን ላይስ ያለው እነ ጳውሎስ ያገለገሉበት እውነተኛ የሆነችዋ አንዲቷ ክርስቶስ ኢየሱስ በደሙ የመሰረታት ስርዓት ያለባት ነገርን ሁሉ በልክ የምታስተምር እውነተኛና ቀጥተኛ የሆነች ሃይማኖት ጋር ነው የመጣሁት። ጥያቄ ወደዚህ እውነት ስመጣ ሰው ቁማር አይጫወትም። በዘላለም ህይወት ጉዳይ ነው። ካርታ አይደለም ወይም ደግሞ ኮንከር አለም እየተጫወትን ያለ ነው። የዘላለም ህይወት ይባላል። ደም ፈሶ ላብ እንዳላበ ሰው በላብ ነው የዳንኩት አይደለም። ነጭ የደም ላብ በቀራኒው መስቀል ላይ ዋጋ ከፍሎ ያዳነኝን ክርስቶስ ኢየሱስን ነው የተከተልኩት። ስለዚህ ያ ኢየሱስ ክርስቶስ ልዩ ኢየሱስ ነው ብዬ ማሰበው ነው ምንድነው ጴንጤው ጋር ያለው ኢየሱስ ለምን ልዩ ኢየሱስ አልከው? አንድ አካል ሁለት ባህሪ ነው ያለው። በመስቀል ላይ በስጋ ወራት ይሰቀል በመለኮትነቱ ይሰቀል እማላቀው ሲሞት በስጋ ወራት ይሞት በመለኮትነቱ ባህሪ ሁለት የተነጣጠለ አይነት አምላክ ያለው ስለሆነ ያ ኢየሱስ በጴንጤ ቤት ያለው እኔ የመጣሁት አንድ አካል አንድ ባህሪ ያለው ነው። ሞተልኝ ስል አምላክ በስጋ ሞተልኝ፣ አምላክ በስጋ ተሰቀለልኝ፣ አምላክ በስጋ ተነሳልኝ፣ አምላክ በስጋ ተራበልኝ፣ አምላክ በስጋ ተንከራተተልኝ ብዬ ነው የምቀበለው። ስለዚህ ስመጣ ስጋን ከመለኮት ጋር የተዋሃደውን አንዱን ኢየሱስን የተከተልኩት እንጂ ሁለት አይነት ባህሪ ያለውን ሁለት ኢየሱስ የሆነውን ስላልተከተልኩኝ ያ ነው ትልቁ ልዩነት። በቃ አለቀ። ልዩ ኢየሱስ ነው ብዬ የማስበው ለዚህም ነው። ቁማር አይደለማ የያዝ ነው። ወይም ደግሞ የአርሰናልና የማንቸስተር ጨዋታ አይደለም። ዛሬ ጴንጤ ሆነ ነገ ኦርቶዶክስ ከነገ ወዲያ ደግሞ ሙስሊም ከዛ በኋላ ቡዲዝም የምንኖርበት ምንም አይነት ምክንያት የለም። እማንደራደርበት ልንደራደርበት የማንችለው የዘላለም ህይወት ማግኛ መንገዱ አንድ ነው። ኢየሱስ ይባላል። በሩ ኢየሱስ ነው። ያ ኢየሱስ ደግሞ አይነጣጠልም፣ አይከፋፈልም። የማይከፈለውን ኢየሱስ ስለያዝኩኝ እሱን ኢየሱስን ነው አምላክ አድርጌ የተቀበልኩት። በቃ አለቀ። ይህ ነው እውነተኛው መመዘኛው። አሁን ወንድሞች ይቀጥሉና ደግሞ ወደ አንተ ጥያቄ ዳል። እሺ ቴንክ ዩ ወንድሞች ሁላቸውም ሀሳባቸውን እንዲሰጡ እፈልጋለሁ። ዮኒ ከዮኒ ልጀምርና ሁሉም ኤፋ፣ ቤኪ፣ ቢኒ እንደዚህ ሀሳባቸውን አጠራ አድርገው ይናገሩና ከዛ ነገረ ክርስቶስ ላይ እኔ እናንተ እናወራለን። ኮሜንት ይዘጋል። እኔ እናንተ እናወራለን። አሁን ፍጥፍጡ ይጀምራል ማለት ነው። የጴንጤዎች ኢየሱስና ተሙሻ ለመገራችን ላይ ለመጀመሪያ ጊዜ ስንገናኝ ነው። እንኳን ሰላም መምጣት ራሱ ትልቅ ነገር ነው። በእውነት ሰው አክባሪ እንደሆን አይቻለሁ እና እግዚአብሔር ይባርክ። ለዚህ እኔ ክርስቶስን ፈልጋ ያልሄድኩበት የለም። ያልሄድኩበት ሃይማኖት ውስጥ የማገኘው መስሎኝ ስንፈራፈር የነበርኩ ሰው ነኝ። እኔ አንድ ቀለል ያለ ነገር ነው ያለኝ። ማንም ሶሻል ሚዲያ ላይ አቃል ገባ ስለ እኔ ማንነትና ምን ሆነ መሰለ፣ ለእኔ የተረዳሁት ምንድን ነው የኦርቶዶክስ አባት አቡነ ገብርኤል እዛ ቤት እውነተኛው ክርስቶስ አለ ብለህልኛል። እውነተኛ ክርስቶስ ባለበት እውነተኛ ክርስቶስን ሲሰብኩ እሳቸው ላይ የደረሰው ስድብ፣ እዛቸው ላይ የደረሰው መገለል፣ እሳቸው ላይ መግለጫ ወጥቶ ይቅርታ እንዲጠይቁ የተደረገበት ነገር ክርስቶስን ሰብከው ስለሰበኩበት ነው። ገብተዋል። እዛ ቦታ ላይ አቡነ ገብርኤል በአደባባይ አትደንግጡ፣ ከዝሆን የበለጠ ከፈረስ ጉልበት የበለጠ ኃይለኛ ነገር አለ፣ ኢየሱስ ብቻውን አዳኝ ነው ሲባል አትፍሩ ብለው ሲናገሩ ሙሉ ሕዝብ ሲሰድባቸው ነበር።
የኔ ጥያቄ ምንድን ነው? እውነተኛ ክርስቶስን ያውም